ላላላ ምናምን የሚል ትርጉም የማይሰጥ ልሳን አትቀበይም? የለም ብለሽ ነው የምታምኚው? እንደዚህ የሚባል ልሳን የለም ብለሽ ነው የምታምኚው? አይ እንደ ነው ሰውየው የሚናገረው እንደ ተቃውሞ ስለሆነ እኔ ልሳን አለ ብዬ ነው የማምነው። ልሳን አለ። ሰይጣን የቸርች አገልጋዮች ግን የሰይጣን መንፈስ ነው። ፓስተሩን ሐሳብ አትቀበዩም ነው አሁን የተናገረውን ሐሳቡን አትቀበዩም? አልቀበለውም። አትቀበዩም? እሺ የፓስተሩን ሐሳብ አትቀበዩም። ጥሩ። ይሄኛው ላላላ ምናምን የሚለው ሻላላ የሚለውን ልሳን ከየት ነው የመጣው ሊሊ? ያው ሲጸልዩ እኮ ማለት ነው አንድ ወይ ሁለት ከዛ መሀል በዛ ከዛ በላይ ሆኖ ሲጸልዩ ያው ተሰባስበ ስትጸልይ በቃ ሞር ወደ እግዚአብሔር ስትጸልይ በጣም ስትጸልይ መንፈስ ቅዱስ እንት ይልሃል እና እኔ አምናለሁኝ። ምን እኔ አሁን መንፈስ ቅዱስ ከየት ከእግዚአብሔር በቃ ከእግዚአብሔር እንደዚህ ያደርጋል የሚል ከየት ያረጋል ባይል በአዲስ ቋንቋ ግን ያው ይናገር እነ ማርያምም እኮ ሲጸልዩ በአዲስ ቋንቋ በአዲስ ቋንቋ ማለት ላላላ ሻላላ ማለት ነው። ያው አዲስ ቋንቋ ማለት ላላላ ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ከፖዚቲቭ ላላላ አዲስ ቋንቋ ነው። ቆይ ሊሆንም ይችላል። ላላላ አዲስ ቋንቋ ነው። እንደኛ አማርኛ ትግርኛ ሳይሆን ማለት ነው የሆነ አዲስ ቋንቋ ነው። በቃ እኛ ለምናዳምጠው አዲስ ነው ማለት እንደዛ ብትረዱት ነው የሚሻል። ለምናዳምጡት ነው። ቆይ ለምናዳምጠው እስቲ ማስረጃ ማለት ለሚሰማው። ቆይ አንዴ ሊሊ ተረጋጊና፣ አንዴ ቆይ እባክሽ ረጋ በይ። ለሚሰሙት አዲስ ነው የሚለው እስኪ ከየት ነው ያመጣሽው? እስኪ ማስረጃ። ለምን መሰለህ አሁን ሲጸልዩ እነ እመቤቴ ማርያም ሲጸልዩ ማለት ነው ማስረጃ ነው ያልኩሽ እኮ ልነግርህ ነው። ሲጸልዩ እኮ ልነግርህ ነው። ሲጸልዩ አዲስ ቋንቋ ተናገሩ ነው የሚለው። ሊሊ እንደዛ ነው ጥያቄ አልተጠየቁ። ጥቅስ ነው ያልኩሽ። የት ነው ያለው? የሐዋርያት ስራ ውስጥ ነው የሚኖረው። ሐዋርያት ስራ ውስጥ ነው። አንተ ታውቀው ይሆናል ስለመንፈስ ቅዱስ ምዕራፉን አላወቅኩትም፣ ይቅርታ ነው ወንድም። ግን በአዲስ ቋንቋ እንደሚናገሩ ላይ ያለው ነው ለሐዋርያት የወረደው። ቆይ እሱ ምዕራፍ 2 ላይ ያለው ለሐዋርያት የወረደው። በጣም ጥሩ። እነሱ ላላላ ሻላላ የሚል ቋንቋ ነው የወረደላቸው። አይ ድምፁ አሁን እኮ ሲጻፍ ቀስ ብለሽ አውሪ እሺ፣ ለመረዳዳት ስለሆነ ማለት ነው እኮ ልክ ነህ። ግን ምን መሰለህ እነሱ የተናገሩት ላላላለ ሻላላላ አላለም። ጀስት አዲስ ቋንቋ ተናገሩ ስላለ በድምፅ አልሰማነውም። የተጻፈውን ነገር በድምፅ እኮ አልሰማነውም፣ በጽሁፍ ነው የተነገረ። እዛ ግን ሰምተውታል ነው የሚለው መጽሐፉ። ግን ሰምተውታል ነው የሚለው። ከየት አምጥተሽ ነው? አልሰሙትም። እስኪ አንብብልኝ፣ እስኪ አንብብ። አይ እንደዚህ ላላይል ነበረ ሻላላይል ነበረ አላለም እኮ። ላንብብልሽ። ቆይ አንዴ ስሚ፣ ራሳችን ረጋ በይና ስሚ። እንድትማሪ ስለሆነ እሷ ይኸው መጽሐፉን ከፍቶልሻል። የእግዚአብሔር ቃል የሚለው ነገር እንነጋገር። ማን ነው? ቆይ መቅደስ ረጋ በይ፣ ማይክሽ ሚዩት አድርጊ። ቀጥል ይዋዲ ረጋ ባለ ስፒሪት እሷ አውርቶ ሲጨርስ ከዛ በኋላ ተደማምጠሽ አውሪ እሺ፣ ለሚሰማውም ሰው እንዳያሰሩት። አዎ ሊሊ ለመረዳት ነው እሺ። አሁን ከዚህ በፊት የነበረሽን እምነት ሰዎች ያስተማሩሽን ምናምን ወደ ጎን ተይው። አሁን በመጽሐፍ ቅዱስ የእግዚአብሔር ሐሳብ ባለበት መጽሐፍ ነው የምንነጋገረው። ስለዚህ ያንን አይ ቲንክ መጽሐፍ ቅዱስ ያለውን አሜን ብለሽ ተቀበያለሽ አይደለ ሊሊ? አዎ። በጣም መልካም። አሁን የከፈትኩልሽ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ነው። እንግዲህ ሐዋርያቶቹ የተቀበሉት መንፈስ ቅዱስ ከዛ ደግሞ የገለጠላቸው ልሳን ይሄንን ነው። መጀመሪያ እንግዲህ ለሐዋርያት የተገለጠው መንፈስ ቅዱስ ምን አይነት ልሳን ነበር ሲያናግራቸው የነበረው? አሁን ያለውን አይነቱ ነው ወይስ ደግሞ የምርም ሰዎች የሚሰሙት ቋንቋ ነው የሚለው? ተመልከች፣ ከቁጥር 1 ጀምሬ ላንብብልሽ። በዓለ ኀምሳም የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩትንም ቤት ሁሉ ሞላው ይልና እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በደንብ አስተውይ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡ። መቅዲ አንዴ እስኪ ሚዩት አድርጊ። ቆይ አትክፈች ወይ እንደዛ ትሁን። እሺ ሊሊ በደንብ ስሚ። ልሳኖች ታዩአቸው ይላል፣ በእያንዳንዳቸውም ላይ ተቀመጡባቸው ይልና በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አየሽ፣ በሌላ ልሳን በአዲስ ልሳን መናገር ጀመሩ። ኦኬ፣
ምንድነው መናገር የጀመሩት? አሁን ላላላ ሻላላ የሚለው እስቲ እንቀጥል። አይደለም ድምፁ አልወጣም። ድምፁ ቆይ ድምፁ አልወጣም። ቆይ ተናገሩ፣ መናገር ጀመሩ እየተባለ ሰው ተናገረ ማለት ድምፅ አወጣ ማለት ነው። እሺ ሌላ ምን እኮ ተናገሩ፣ ግን ሻላላ ይበሉ ምን ይበሉ ሳን በቃ አዲስ ቋንቋ ነው የሆነ አዲስ ቋንቋ ነው። ያ ነገር በቅላጼ አልወጣም ነው ምን ለመባል እንዳለበት አልወጣም። ያው ኧረ እባክሽ መጽሐፍ ገምጪ። ቆይ ልናነበው አይደል? መገመቱን ነሽ መጽሐፉን የሚለውን ልናነብ ነው። እሺ ሊልዬ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይልና እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ይኸው የሚናገሩትን ይሰሙ ነበረ ይላል አይልም? በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። አየሽ፣ መንፈስ ቅዱስ የገለጸው ሐዋርያቶቹ ከዚህ በፊት ያንን ቋንቋ አያውቁትም። በነገራችን ላይ የገሊላ ሰዎች ናቸው እነዚህ። እንደውም ዝቅ ብሎ ምን እንደሚል ስሚ። የሰዎች አሁን ኢየሩሳሌም ላይ ለጸሎት ከተለያዩ የዓለም ክፍላት ወደ ኢየሩሳሌም የተሰባሰቡ የተለያዩ ሰዎች ነበሩ። ሀገሮቹ ከአረብም ከቀሬና ከግብፅ ከምናምን የሄዱ ሰዎች ናቸው እዛ የተሰበሰቡት ማለት። ሐዋርያት የገሊላ ሰዎች ሆነው ሳለ ግን የሚናገሩት ለግብፃዊው በአረብኛ፣ እንግሊዘኛ ለሚሰማው በእንግሊዘኛ ያናግሩት ስለነበረ ተገረሙ፣ ተደነቁ እያለ ነው። አየሽ፣ አዲስ ቋንቋ ማለት ሐዋርያቶቹ ያላደጉበት ያልተማሩት፣ በዛን ሰዓት ግን መንፈስ ቅዱስ ለሰዎች እንዲናገሩ በቋንቋቸው እንዲያስተምሩ ገለጸላቸው። አዲስ ቋንቋ ማለት እሱ ነው። ለምሳሌ አንቺ ምን ቋንቋ ትችላለች? ለምሳሌ ሊሊ አማርኛ፣ ትግርኛ። እሺ አሁን ለምሳሌ አንቺ ኦሮምኛ አትችይም አይደለ? ኦሮምኛ አትችይም። ጋዲ ግን ኦሮምኛ ይችላል። ኦሮምኛ ብቻ የሚሰማ ቢሆን ጋዲ መንፈስ ቅዱስ ለአንቺ አዲስ ቋንቋ ይገልጽልሻል። ምን? ኦሮምኛ። ለማን? ጋዲን እንድታስተምሪው ማለት። ልክ እንደዚያ ለሐዋርያቶቹም ግብፅ ላሉ ሰዎች ጳርጤና ለነበሩ በሜላድ በኢላሜጥ ኦኬ፣ እዚህ ጋም የውልሽ በጵንፍልያም በግብፅም በቀሬናም በኩል ባሉ በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁድነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። አየሽ፣ በልሳኖቻችን ሲናገሩ ምን እንሰማቸዋለን? በልሳኖቻችን ምን ማለት ነው? በቋንቋችን ማለት ነው እኮ። አሁን በልሳኖቻቸው ሲናገሩ ሰማ ማለት እኮ ድምፅ ሲያወጡ ሰማን ነው እንጂ አማርኛ ነው የምታወራው ወይም ኦሮምኛ ነው የምታወራውን ሳይሆን በቃ በአዲስ ቋንቋ ልሳኖቻችን እያሉ ያሉት ማን ናቸው? በልሳኖቻችን ምን ማለት ነው? ልሳኖቻችን እያሉ ያሉ እነማን ናቸው? የሚጸልዩት ናቸው። እሺ ሊሊ አላስጨንቅሽም፣ ልንገርሽ እሺ፣ ለመረዳት እየሞከርሽ ስለሆነ እነዚህ አረብ ላይ ያሉ ግብፅም የነበሩ አይሁዳውያንም የሆኑ ቀሬናውያንም የሆኑ በጣም ከብዙ አገር የመጡ ሰዎች በየገዛ ልሳን ማለት በነገራችን ላይ ቋንቋ ነው። እሺ የግዕዝ ቃል ነው። ልሳን ማለት ቋንቋ ማለት ነው። ምንም ሌላ ትርጉም የለውም። እሺ በቋንቋችን እየተናገሩ እየሰማናቸው ነው። እነዚህ የገሊላ ሰዎች ሆነው ሳለ ነው የሚሉት ገሊላውያን ናቸው። አሁን አንቺ አንድ ነጭ ፈረንጅ በአማርኛ አቀላጥፎ እየተናገረ ብትሰሚ አትደነቂም? ያስደንቃል። ነጭ ሆኖ በእንግሊዘኛ ለማስረዳት እሱ እየተኮላተፍሽ እሱ እባክሽ ልክ ምን የሚል ፊልም ላይ ነው ቻይንኛ አማርኛ ማይችል መስሏቸው በቻይንኛ ሲቀባጥሩ ምናምን ቆይተው እባክህ ምናምን ብሎ ሲናገራቸው እንደደነገጡት ማለት ልክ እንደዚያ ሐዋርያቶቹ ገሊላ የሚኖሩ ሰዎች ናቸው። ገበሬዎች ናቸው። የተማሩም አይደሉም። አብዛኞቹ አሳጥማጅ ምናምን ናቸው። መንፈስ ቅዱስ ግን የእያንዳንዱ እዛ የተሰበሰቡት የእያንዳንዱ ኦልሞስት በአንድምታችን ወደ 72 ቋንቋዎች ይላል። ሐዋርያቶቹ 72 ቋንቋዎች በአንድ የቻሉ መንፈስ ቅዱስ ልክ ሲገልጽላቸው አረብኛውም፣ እንግሊዘኛውም፣ ግሪኩም፣ ዕብራይስጡም ምናምን በአንዴ
ቻሉ ማለት ነው። ስለዚህ አረብኛ ለሚችለው በአረብኛ ሲያናግሩ፣ እንግሊዘኛ ለሚችለው፣ ጀርመንኛ ለሚችለው፣ ፈረንሳይኛ እንደዛ በቋንቋ ሲያናግሩት ተደነቁ። ይህ የእግዚአብሔር ተአምር ነው ብለው አደነቁ። ልሳን ማለት ይሄ ነው። መንፈስ ቅዱስ የሚገልጸው ለጥቅም ነው። ፕላስ ደግሞ ለመግባቢያ ወንጌል ለመስበክ በማያውቁት አሁን እኔ ወደ ደቡብ ክልል ብሄድ ደቡብኛ መቻል አለብኝ ለደቡብ ህዝቦች ቋንቋውን ለማስፋፋት ማለት። ሐዋርያትም 12 ብቻ ነበሩ። ወደ ዓለም ሲልካቸው በምን ቋንቋ ሄደው ይስበኩ? ኦፍኮርስ አዲስ ሊሳን ሊገልጥላቸው የግድ ያስፈልጋል መንፈስ ቅዱስ። ስለዚህ የዓለም ሁሉ ቋንቋ ምን አለላቸው? መንፈስ ቅዱስ ገለጸላቸው። ስለዚህ ለግብፃዊ በግብፅኛ፣ ለአረቡ በአረብኛ፣ ለህንዱ በህንድኛ ሄደው እንዲሰብኩ ይሄ ነው ልሳን። መንፈስ ቅዱስ የገለጠው ቋንቋ ይሄን ነው እንጂ የደሜኒክ የሆነ ወይም ደግሞ የእርኩሳን መናፍስት ቋንቋ ይሄ ቃላቶቹ ሳታቀው ሌሎች መናፍስት እንድትጠራ የሚያደርግ መንፈስ ቅዱስ አይገልጽም። በሐዋርያትም ሲገልጽላቸው አላየንም። አየሽ፣ ይሄንን ነው ግን ምን መሰለህ የኔ ጥያቄ ደግሞ አንዴ ቆይ ቃልዮት ያሰማል። አንዴ ዋዲ አይ ካሜራውን ሳታጠፋው እዛው ላይ ሊቢያውን ቀደም ቆይ አንዴ እዛው ዮሐድ ያለው ላይ ሊሊ አሁን ቀደም ምን ብለሽ ነበር? ዮሐድ በደንብ አብራርቶልሻል። በአማርኛ በኦሮምኛ የሚለው ነገር ኦር እንደዚህ የሚል ነገር አልተጻፈም ብለሻል። ቁጥር 8ን አንብበሽዋል? ቁጥር 8 አንብቢ እስቲ ምንድነው የሚለው? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የገዛ ቋንቋችንን እንዴት እንሰማለን አሉ። ጥያቄ ምክንያት ማለት ነው። ከዛ ስለዚህ እንዴት እንሰማለን? የሰሙት ምንድነው? የገዛ ቋንቋቸውን አይደለ? ስለዚህ ሐዋርያት የተናገሩት የሚታወቅ ዓለም ላይ ያለ ቋንቋ ነው ማለት ነው። በቃ አለቀ። ከዛ ምን መለሱ ማለት ነው? ከታች ጥያቄ ምልክት አለ። መልሱስ ምንድነው? መልሱስ ምን ተመለሰላቸው ማለት ነው? ሊሊ ራስ በራሳቸው የጠየቁት ለማለት አስበህ ነው? ኦኬ። ሪቶሪካል ጥያቄ የሚባል ታውቂያለሽ? ሪቶሪካል ማለት መልስ የያዘ ራሱ ማለት አሁን እንዴት እንደዚህ ሆንኩ ለማለት ነው። እንዴት ያለች ሰው ነች? በቃ እንዴት አድርገው እንደዚህ ቻሉ? መልስ ያለው ነው። ችለዋል። እንዴት ነው ሊችሉ የቻሉት ነው። እነሱ ያው እዚህ ጋር ቁጥር 7 ላይ ተገርመውም ይላል ተደንቀውም እንዲህ አሉ። እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ገሊላውያን ናቸው። የገሊላ ሰዎች ሆነው ግን ሐዋርያቶቹ የገሊላ ሰዎች ናቸው። ግን እኛም እያንዳንዳችን የተወለድንበት የገዛ ቋንቋችን እንዴት እንሰማለን አሉ። እነሱ የገሊላ ሰዎች ሆነው እኛ ግን ለምሳሌ ከግብፅ የመጡት ከግብፅ መተን እኛ ተወልደን ያደግንበት የገዛ ቋንቋችን እንዴት ሊናገሩ ይችላሉ ነው ጥያቄያቸው። አየሽ? ስለዚህ የግብፃውያን ቋንቋ ነው እየተናገሩ ያሉት። የኔ ጥያቄ በጣም እግዚአብሔር ይስጣችሁ ጥሩ ነው። ያው ትውልድ ለማዳን ነው የእናንተ ጥረትም ይገባናል። ግን የኔ ደግሞ ጥያቄ ማለት ነው አንቺንም ለማዳን ነው ለመሰልሽ። አሁን ትውልድ ማዳን ነው ስሚ፣ ይሄ ልምምዱ ባይት ሰልፍ ቅድም የራሳችሁ ፓስተር እንደተናገረው ሜቢ እኔ ፔጅ ላይም ገብተሽ ብትመለከች አንድ የሰራሁትን ቪዲዮ አለ ከዚህ በፊት። እኛ ዝም ብሎ ልምምድ ነው ብለንም አናምንም፣ አጋንንታዊ ልምምድ ነው ብለን ነው የምናምነው። ለምሳሌ ኦንሊ ጂሰሶችን ታውቂያቸዋለሽ ሊሊ? ኦንሊ ጂሰስ ማለት በስላሴ የማያምኑት ታውቂያቸዋለሽ አይደል? እነሱ አሁን ልሳን ይናገራሉ እንደ ጴንጤዎች አይደለ? ለምሳሌ አንድ ሰው መጣና ይሄን ልሳን ላሰማሽና ይሄን ልሳን ላሰማሽ። አንዴ ቆይ ሊሊ ስሚ፣ ይሄን ልሳን ስሚውና ከዛ በኋላ የጴንጤ ነው የኦንሊ ጂሰስ ነው የሚለውን አንቺ ትነግሪኛለሽ። ይሄን ልሳን ላሰማሽ አንዴ ኦኬ። አሁን የሰማሽው ልሳን የኦንሊ ጂሰሶች ነው ወይስ የጴንጤ ነው? የጴንጤ ነው የሚመስለኝ ስለማውቀው። እንደዚህ ጴንጤ ቤትም ይባላል እኛ ቤት። ምን አልሽኝ? ያው በአዲስ ቋንቋ እኮ ነው ለምሳሌ አማርኛና እንዳልኩ ትግርኛ፣ ኦሮምኛ አልጠብቅም። ይሁን አዲስ ቋንቋ ነው እኛ የምንከተለው። ምንኛ ነው አዲስ ቋንቋ ነው።
ምንኛ ነው እኮ ምንኛ እንትን የሆነ ቻይነኛ ነው ምናምን ማለት አንችልም። አዲስ ቋንቋ ነው እኛ የምናየው ጴንጦች የምናየው ማለት ምንኛ ዓለም ላይ የማይታወቅ አዲስ ቋንቋ በቃ አይደለም። ተርጓሚ አለ የሚተረጉም አለ። አይ የሚተረጉም አለ። አይ እኔ አሁን የሚተረጉም አለ የለም ማለት ዓለም ላይ አዲስ ቋንቋ የማናውቀው ዓለም ላይ የሌለ ዓለም ላይ የሌለ መንፈስ ነው። የእግዚአብሔር መንፈስ ነው። መጽሐፍ ቅዱስ ላይ ዓለም ላይ የማይታወቅ ቋንቋ የሚል እስኪ አይ ዓለም ነው የሚታወቅ ነው የሚልም የለም አባቴ። ዓለም ላይ የሚታወቅ ሊልዬ ስምኛል አንዴ ስሚኝና እኩል እንዳንጮ ዓለም ላይ የሚታወቅ አሁን ከቅድም ጀምሮ ውሃድ ትክክል ነህ፣ ግን አዲስ ቋንቋ የሚለውን መረዳት አለብህ። አዲስ ቋንቋ ነው፣ በአዲስ ቋንቋ ተናገሩ የሚለውን ውሃድ ያን ሁሉ ነገር አብራርተህ እንግዲህ አለ ተረድቻለሁ። ግን በጴንጤ ሆነ ደግሞ ስታየው አዲስ ቋንቋ ነው። እንደ ጴንጤ አይደለም እንደ መጽሐፍ ቅዱስኛ የምናወራው እኛ ስለ ጴንጤ እኮ አይደለም የሚሾት እንደ እግዚአብሔር ቃል ጴንጤዎች የሚከተሉት መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ብቻ ነው እኔ በቃ በእነሱ ነው የምወዳቸው። በቃ እነሱን መጽሐፍ ቅዱስ ብቻ የሚለውን ነው የሚከተሉት። እውነት ለምን መሰለህ እና ኦርቶዶክስ እንዳልሆነ የቸገረኝ ንገረኝ። ኦርቶዶክስ እንዳልሆነ የቸገረኝ ከ1 እስከ 30 የምትሰጡት ቀን በቃ እናት የጴንጤ መገለጫ ባይዘው ይሄ ነው። ጴንጤዎች ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ጴንጤም ሆነ ፕሮቴስታንት በመጽሐፍ ቅዱስ በእግዚአብሔር ቃል ኦርቶዶክሳውያንን መሞገት አይቻልም። በእግዚአብሔር ቃል ማንም ሰው ኦርቶዶክሳውያንን መሞገት ስለማይቻል እህታችን ሊሊ እሱን አውቃለች። በእግዚአብሔር ቃል ሲመዘን የሚነገረው ልሳን አጋንንታዊ ነው። ዮሐድ ቅድም ያብራራላት ሳይገባት ቀርቶ አይደለም። መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ቋንቋ እንደሆነ ስለሚታወቅ ምን አለች? ይሄው ኦርቶዶክሳውያን ከ1 እስከ 30 ብላ መጣች። ኦኬ ሌላ ርዕስ ውስጥ የመግባት ነገር ነው። ኦኬ ስለዚህ እህታችን ሊሊ በቃ እዚህ ላይ ይብቃን፣ ሰዓት ማቃጠል እንዳይሆንብን በጌታ ፍቅር እዚህ ላይ ይብቃን። ለምን እኛም ልቡ እያወቀ የሚዳረቅን ሰው ዝም ብለን እኛም ሰዓት ከምናቃጥል እዚህ ላይ ቢበቃ መልካም ነው። እህታችን አይሻልም? ምናልባት ጋዲ አንድ የመጨረሻ ጥያቄ ልጠይቃትና ወረደች። ወጣች፣ ራሷ ናት የወጣችው። ራሷ ከወጣች ትወጣ። ግን እኔ አንዳንዴ ምናቸው እንደሚሰውራቸው ራሱ አይገባኝም። ሐዋርያቶቹ እንዲህ ነው የተባለው። አይ እኛ አዲስ ቋንቋ ዓለም ላይ የሌለ ቋንቋ አለች። ከዛ ፕሮቴስታንት አይሚን ጴንጤ ደግሞ ከመጽሐፍ ቅዱስ ውጭ አያምንም አለችና እስቲ ጥቀሽ ስትባል አሁን እኮ ኦርቶዶክስ መሆንም የቸገረኝ እንዴ ከመጽሐፍ ቅዱስ ውጭ አያምንም ላልሹ መጀመሪያ አስደግፈሽ ነው። ከዛ ለምን አልሆንሽም ተብለሽ ራሱ አልተጠየቅሽም። ብትጠየቂ ምትመልሽው ግን እስቲ ከመጽሐፍ ቅዱስ ነው ካልሽ ያን መጽሐፍ ቅዱሳዊ ጥቅስ አምጪ ነበረ ጥያቄው። እና እግዚአብሔር ልቦናው ይስጥሽ። እስቲ ቁጭ ብለሽ ተማሪና ስሚና ባይ ዘ ወይ ቅድም ፓስተሩም ያለው ነገር እንደ ቀልድ የሚታይ ነገር አለ። ከመንፈስ ቅዱስ ካልሆነ በነገራችን ላይ it is necessarily ከሌላ መንፈስ ወይም ደግሞ ባድ ስፒሪት እንደሆነ ደግሞ ሁላችንም ልናውቀው ይገባል። ጋዲማ ያነሳው ማነጻጸሪያ ሁላችሁም ተመልከቱ። ኦንሊ ጂሰሱም የሚናገረው ኦኬ፣ ስላሴ አማኙም የሚናገረው ኦኬ፣ ለትሪኒቴሪያን ለትሪኒቴሪያኑ ለዩኒቴሪያኑ አንድ ስፒሪት ሊገልጽላቸው አይችልም። በነገራችን ዩኒቴሪያን ማለት መንፈስ ቅዱስንም ጭምር የካደ ማለት ነው። በነገራችን መንፈስ ቅዱስ ክዶ መንፈስ ቅዱስ ገለጸለት ብትለኝ ሶፈኒ ሊሆን የሚችለው ማለት። ስለዚህ እነዛም ይናገራሉ፣ አንተም ትናገራለህ። ስለዚህ ተመሳሳይ ላንጉጅ የምትናገር ወይም ደግሞ እንደዚህ የማይታወቁ ቃላቶች እንድታወራ የሚያደርግ ያንን ስፒሪቱ ማጥናት ነው የተሻለ የሚሆነው። በነገራችን ላይ ይሄ በእንትንም ዙሪያ ይሄ ጠንቋዮች ምናምን ራሱ አይታችሁ ከሆነ የሚያወሩት ምንድነው? የሚታወቅ ቋንቋ ነው አይደለም። የሚታወቅ አያደርገውም። ለምን መሰላችሁ? የሚጠራቸው መናፍስቶች ወይም ደግሞ ስፒሪቶች ምን ስለሆኑ በሰዎች እንዲታወቁ ስለማይፈልግ እዚህ የሆኑ ድብቅ የሆኑ ህቡዓት ስማትን እንድትጠራ ምናምን ያደርግሃል። ዘን መናፍስቱ እንዲቀርቡ ያደርግሃል ማለት ነው። ጥንቃቄ በጣም የሚያስፈልገው ትምህርት ነው ይሄ ልሳን የሚባለው ትምህርት ማለት ነው። እሺ ቀጥል ይሁን። ልሳን ተናግሮ አያውቅም ወዳጅ ይባላል ጀርመናዊ። ልሳን ተናግሮ አያውቅም ወዳጅ። ሚሊግራም ቅድም የጠቀስኩልን ሰውዬ ሰምተሃል? ዓለምን በወንጌል ይዞ የኛ ሰፈር ልጅ ልሳን እያለ ቀበሌውን ሲበጠብጥ ሰፈሩን ሲበጠብጥ እሳቸው ልሳን ተናግሮ አያውቁም። ዓለምን በወንጌል አዳርሰዋል። ስለዚህ ምንድን ነው የምትፈልገው?
እሳቸው ያለ መንፈስ ቅዱስ ነው ቢሊግራም ወንጌል የሰበኩት እንዳትለኝ። ያለ መንፈስ ቅዱስ ነው መዳን በድነት በእምነት የሚለው የተገለጠለት እንዳትለኝ። ስለዚህ መንፈስ ቅዱስ ልሳን አይደለም። መንፈስ ቅዱስ የሥላሴ አንዱ አካል ነው። ኦል ጂሰስ የሚባሉት ቤተ እምነቶች በሥላሴ አያምኑ። በመንፈስ ቅዱስ ስጦታ አይደለም በራሱ በሰጪው በመንፈስ ቅዱስ አያምኑ። ነገር ግን ከፕሮቴስታንቱ እንዲሁም በበለጠ አሁን ልሳን የሚባለውን ነገር እየተናገሩ የሚጮሁት እንደዛ ነው። ስለዚህ መንፈስ ቅዱስን የሰጣቸው እንዳትለኝ። ይሄ ነው ሐዋርያት ቸርች አፖስቶሊክ ቸርች የሚባለው በሥላሴ አያምንም። መንፈስ ቅዱስ አለ ብሎ አያምንም። መንፈስ ቅዱስ ራሱ ኢየሱስ ነው። መንፈስ ቅዱስ የሚባል ፐርሰን የለም ብሎ የሚያምን በልሳን በመናገር ደግሞ የእኛን ወንጌላውያንን ሁሉ የሚበልጡ እነሱ ናቸው እስከሚገርም ድረስ ነው። ስለዚህ እንዴት ነው በመንፈስ ቅዱስ ነው የነሱ እንዴት ነው? እሱንም አብረው ቢመልሱልን የኛዎቹ ጥሩ ነው። አንድ አይነት ነው፣ ተመሳሳይ ነው እና ነገርየው ግራ ያጋባል። እንግዲህ ነገርየው ግራ ያጋባል። ሌላ ግራ ያጋባል። እሺ አይ ቲንክ ገብታለች አለች አናለሽ ሃሎ ሰላም እንደምን ዋላችሁ? ይሃዴ ሀኒቾ ጋር ከማውራት በፊት ግን ዮኒ አንድ ቪዲዮ ያሳየንና ያው ሀኒቾ አንድ ነን የሚባል ሐሳብ ስላላት ያንን ነገር ደግሞ በደንብ ማወቅ ስላለብን አንድ ቪዲዮ ያሳይና ከዛም ወደ እሷ ትሄዳለህ። ከይቅርታ ይቻላል አይደል? ያዴ አዎ እንዴ ይቻላል። ያው ግን አንተሽ ተሳስተሃል። አንቺ እኮ አንድ ነን ማለት አቁማለች ትታለች። ግን ዝም ብዬ ላሳይ። የምር ኧረ በጣም ደስ ይላል እንደዛ ከሆነ። ሀኒቾ ፈቃድሽ ከሆነ ነው ግን የምናሳየው፣ ችግር የለውም። ያለበለዚያ በዚሁ መቀጠል ትችላላችሁ። በልሳን ጉዳይ ነው የምታሳየው? ምንድን ነው አልገባኝም። ስለ ልሳን ነበር እሳችሁ ቢሆን ልሳን ልታወሪ ነው? ስለ ልሳን ልትነጋገሪ ነው የገባሽው? በቃ ስለ ልሳን ቀጥይ ዮሐዴ ቀጥይ። መጀመሪያ ልሳን ልታወሪ ነው አላለም? ልሳን አውርተሽ ጀምሪ ይመስል እሺ አንዳንድ ነገሮች ስለሚል ብለን ነበረ። እሺ ችግር የለውም ቀጥይ። በቃ ክፈተው። ብዙ ደቂቃ ካልሆነ ችግር የለውም። ትንሽ ይረዝማል። ለዛ እኮ ነው አንተ ሸረጅ ረዘም ይላል። እሺ ሀኒቾ አይ በልሳን ጉዳይ ላይ ብዙ ጋዲሳ ቤት ለሁለተኛ ጊዜ ነው የገባችው። ኖ ኦኬ ጋዲሳ ቤት አይደለም እናቲ ቤት ነበር፣ ግን ለሁለተኛ ጊዜ ስለሆነ የገባችሁት ፕሮቴስታንት እያላችሁ አንድ ላይ እንትን ለምንድን ነው የምትሉን? ልሳን እኮ የሚናገሩት የፔንቴኮስታል ነው እና አንድ ላይ ለምንድን ነው የምትጨፈልቁን? ልን ነው የገባሁት ጴንጤዎች ነበረ ስንል የነበረው። እሺ ሶሪ አንቺ ትቀበያለሽ ሀኒቾ? ማለት ያሁን ልክ እንደናንተ ነው የማምነው። ልክ አሁን ተጉ እንዳለው እንደዛ ነው የማምነው። ኦኬ ግን ምንድነው ትርጉም የሌለው ልሳን ወይም ደግሞ ቋንቋ ያልሆነ ልሳን የለም ብለሽ ነው የምታምኚው ማለት ነው? የለም፣ ኧረ የለም። መጽሐፍ ቅዱስ ማያውቀውም። ግን ምንድነው ልምምድ ነው። አሁን እነሱ እንትን ለማለት እነሱን ደግሞ መፍረድ አልችልም፣ እንዴት እንደሆነ አላውቅም። ግን እንዳላችሁትም ኦል ጂሰስ እኔ ራሴ ጥያቄ የፈጠረብኝ ልሳን ላይ ቆይቻለሁ። በእርግጥ ግን ኦል ጂሰስ ሲናገሩ ሰማ አየው ማለት ነው ዩቲዩብ ላይ በጣም ትልቅ በሚል ሁኔታ ሳያቸው በጣም ነው የገረመኝ። እና እንዳለ ኦል ጂሰስ ደግሞ ያ እንግዲህ እንደሚታወቀው ኢየሱስ አብ ነው ምናምን በቃ በአንድ አካል የሚያምኑ ናቸው። በመንፈስ ቅዱስ ህልውና የሚያምኑ አይደሉም። እና እንግዲህ እነሱ ያው አንድ ላይ ስለሆንን እጠይቃቸዋለሁ ከኬት እንደሆነ ምን እንደሆነ። ግን እኔ ይህንን ትምህርት አልቀበልም።
ልሳን አለ። ልሳን ግን ምንድነው? ልክ እንደተባለው ቋንቋ ነው፣ በዓለም ላይ ያለው ቋንቋ ማለት ነው የሚነገር። አሁን እኔ ቢያንስ ወደ 4-5 ቋንቋዎች እችላለሁ፣ ግን ጌታ አዲስ ቋንቋ መስጠት ከፈለገ ወደ 7ኛ ወይም 6ኛ ቋንቋ ይሰጠኛል ማለት ነው እንጂ ትርጉም የሌለው ዝም ብሎ ድግግሞች ምናምን እንደዛ መጽሐፍ ቅዱሳዊ አይደለም። ጳውሎስ ቆሮንቶስ ላይ ነው የሚሄዱት እነሱ ቆሮንቶስ 14 ላይ ያ እሱም እንደዛ አይልም ነው። አቤት አሁን ሜቢ ያው ምንጩም አሁን እንዴት ነው አሁን ምን መሰለሽ ልምምድነቱ ብቻ አይደለም። አሁን እኛ ኮንሰርን የሚያደርገን አንቺ እንዳልሽው ልምምድ መሆን አለመሆኑ ሳይሆን ሞንታነስ የሚባል ሰው ታውቂያለሽ በታሪክ ውስጥ? አዎ እንትናም ወደዛ ሄደው አይደለ? ማነው ስሙ? የስላሴ አስተማማኝ ነበር። ተርቱሊያን ሞንታኒስት ሆኖ ነው የሞተው ተብሎ ይታመናል። ጠርጡለስ ተርቱሊያን ማለት ነው። አሁን ሞንታነስ አይተሽ ከሆነ ሜቢ ሪኮመንድ አደርግሻለሁ የአውሳቢው ዘቂሳሪያን ቸርች ሂስትሪ ላይ ሄደሽ ብታነቢ ያኔ ማለት ነው የዛሬ 1700 ዓመት አካባቢ ይሄ ያኔ አውሳቢው ሲጽፍ ራሱ በብል የማድረግ ነገር አለ አይደለ? አሁን ዛሬ ጴንጤኮስታሎች ጋር የምንመለከተውን አይነት ነገር ያሳይ ነበረ። ሞንታነስ ራሱ ሞንታነስ ይሄ ሞንታኒዝም መስራቹ ማለት ነውና ይሄ በብል የማድረግ ነገር ትርጉም የሌለው ነገር ኦኬ ትርጉም የሌለው ነገር ዝም ብሎ ጂበርሽ የሆነ ነገር የመናገር ነገር ብሎና ያኔ ሞንታነስ የሚናገረውን ነገር አውሳቢው ዘቂሳሪያ የሱ ጽሁፍ ላይ ብትመለከቺ ዛሬ ጴንጤዎች የሚናገሩት አይነት ነገር በሚገርም ሁኔታ ደግሞ ሞንታነስ አንቺ በጣም የሚያስደንቀው ነገር ምንድነው መንፈስ ቅዱስ ነው ብሎ ነበር የመጣው ሞንታነስ ያ ወደ በኋላ ላይ እንደዛ ብሏል። አዎ እንደዛ እኔ ራሴ ነኝ ዓለም እኔ ነኝ መንፈስ ቅዱስ ብሎ ይመጣና ይሄ የሚያሳየው ምንድነው ልምምድነቱን ብቻ አይደለም አንቺው ስፒሪት አለው አብሮት ነው እኛ እያልን ያለ ነው። ስፒሪት አለው አጋንንታዊ ስፒሪት አጋንንታዊ መነሻ አለው ነገርየው። አሁን ቅርብ በታሪክም ስንመጣ ለምሳሌ በልምምድ ደረጃ ላይክ ኦፊሻሊ ያው ልሳን ተናግሬያለሁ ብላ የተናገረችው እንትና ናት አግነስ ኦዝማን ናት። ታውቂያታለሽ? ሜቢ በስም ማናት? አግነስ ኦዝማን ትባላለች። እዚህ ጴንጤኮስታል በቅርቡ ኦፊሻሊ ለመጀመሪያ ጊዜ ልሳን ተናግሬያለሁ ብላ ኦፊሻሊ የምትታወቀው አግነስ ኦዝማን የምትባል ሴት ናት። አሜሪካዊ ማለት ነው። እኔ በማውቀው ታሪኩን እዚህ አዘዟ ስትሪት ላይ በ1903 ብዬ ልውሰደው። እሺ በዛ ላይ የተነሳ አዲስ እንቅስቃሴ አይደል? ልክ በሐዋርያ ስራ አንቺ የተቀጣጠለ ነው። አዘዟ ስትሪት ላይ በጣም ብዙ ከነሱ በፊት እንደ አሳይመንቱ ሰጂና ከአዘዟ ስትሪት አግነስ ኦዝማን የምትባል ሴት አለች። እሷ ናት ላይክ ኤኒዋን ካን ሰርች ቼክ ማድረግ ይችላል። ለመጀመሪያ ጊዜ ቻይንኛ ተናግሬያለሁ ልሳን ተናገርኩ ያለች ሴት ናት። ከመናገሯ በፊት ግን በጣም መንፈስ ቅዱስ ላይ በጣም እነዚህ ሰዎች እንደሚቀልዱ የምታውቂው በምንድን ነው? በልሳን ጽፌያለሁ ብላ ዮሐዴ አንዳችሁ ውስጥ የጻፈችውን አታች ማድረግ ትችላላችሁ። የመጀመሪያ ጊዜ በልሳን የጻፍኩት በመንፈስ ቅዱስ ነው ልሳን ጽፌያለሁ ነው ያለችው። ውስጥ ይሄው እምነቷ ምን ነበር ግን? ጴንጤ ናት። ጴንጤ ማለት ከአዘዟ ስትሪት በፊት ጴንጤ አለ ምንድን ነው? አግነስ ኦዝማን የጻፈችው ጽሁፍ አይተሽ ከሆነ ታች ላይ ራሱ አግነስ ኦዝማን ራይትስ ኢን ታንግስ ነው የሚለው አንቺ 1901 ኦኬ አዘዟ ስትሪት 1903 አካባቢ ነው። እቺ 1901 የመጀመሪያ ሴት who was the first person like to officially speak in tongues ብለሽ ሰርች ብታደርጊ አግነስ ኦዝማን ናት። አሜሪካዊ ናት። እና ታች ላላችሁም ሰዎች እንደው በቅንነት ለምሰሙ ሰዎች እቺ ሴትዮ ቻይንኛ ተናግሬያለሁ ከማለቷ በፊት ይሄው በመንፈስ ቅዱስ በልሳን ጽፌያለሁ ብላ የጻፈችውን ጽሁፍ ተመልከቱ። ምንም ትርጉም የሌለው ነገር በቃ የሆነ ህፃን ልጅ የኬጂ ተማሪ የምንጫጨረው ነገር ነው የሚመስለው ራሱ ተመልከቱ። እሱን እኮ ነው ልጅ እንደዚህ ታደርጋለች እና እሱ መስሎኝ እሺ እኔ አሁን አንዲቸው ያነሳነው ቶፒክ ላይ ብዙ እንትን ስለሌለሽ እኔ ግን አንድ ፐርሰናል ጥያቄ የምጠይቅሽ አንቺ ከነዚህ ሰዎች ጋር ህብረት ልታደርጊ ትችያለሽ? አይ እንዳልከው ፐርሰናል ጥያቄ ስለሆነ እኔ ሁልጊዜ ቤት እየከፈትኩ በልሳን ርዕስ ይዤ ልክ እንደናንተ ገብቼ እከራከራለሁ ከወንድሞቼ ጋር ማለት ነው። ወንድሞች ብለሽ የምጠሪያቸው? አዎ ለምን አንድ ላይ ህብረት ላይ ስላለ ነው እንደዛ ነው ብዬ የምጠራቸው። ግን ምንድነው እነሱ ባድ ስፒሪት
አይ ባድ ስፒሪት አሁን ለምሳሌ አንቺ የእግዚአብሔር መንፈስ ነው ብዬ አላምንም ብለሻል። የእግዚአብሔር መንፈስ ካልሆነ ኦብቪየስሊ የምታምኚው የእግዚአብሔር መንፈስ ተቃራኒ የሆነ መንፈስ ነው ብለሽ ነው የምታምኚው አይደል? ማለት ከመንፈስ አሰራርም ላይሆን ይችላል ብዬ አምናለሁ። ለምን ይሄ ድግግሞሽ እኛ የምንደጋግመው ነገር ከሰው ልክ ቸርች ላይ ሲሰማ አይደለ የሆነ ሰው ልሳን ሲያወራ ከእርሱም የመቅዳት ነገር አለና ቀርቶም ሊሆን ይችላል። ትክክለኛ ልሳን የሚባል ነገር ሲጀመር እኔ አንድ ፕሮቴስታንት አለ ኦር ጴንጤ አለ ትክክለኛ ልሳን የሚያወራ የለም። ባይዘው ማንም አይ አለ ወደ ጌታ ሄደ ሰው አንድ አለ ወንጌላዊ ገብሩ የሚባል አውስትራሊያ የሚባል ትንሽ ወደ አውስትራሊያ ሆኖ ትንሽ ወደ ገጠራማ ሄደ ማለት ነው። እና ቸርቹ ላይ እዛ ጽፏል፣ ምስክርነቱም ዩቲዩብ ላይ ያለላችሁ። አሁን ግን ወደ ጌታ ሄደዋል ሰውየው። እና ምንድን ያለው እዛ መድረክ ላይ ሲቆም የእነሱን ቋንቋ ተናገረ፣ ሰበከ። እና ከዛ ሰብኮ ሲጨርስ በኋላ ምሳ ሊበሉ ሲሄዱ ቋንቋውን የሚችል መስሏቸው ሲያወሩት አይችልም እንዴ ቀድም እኮ በእኛ ቋንቋ ነው ያወራው ሲሉት እኔ አልችልም ጌታ ሰጠኝ ነው ሲል ሰምቻለሁ። እና እንዳለ አምናለሁ ይሄን ቋንቋ በምን ተግባቡ? እኔ አልችልም ብሎ ይመለሰላቸው እንዴት ነው? በእንግሊዘኛ የሚግባበት በእንግሊዘኛ ነው። እነሱ በምን ጠይቀው እሱ ደግሞ እኔ አልችልም ያለው በምን ተግባብተው ነው? በእንግሊዘኛ መድረክ ላይ የሰበከውን ቋንቋ የሚችል ስለመሰላቸው በዛ በሀገራቸው ቋንቋ ጠየቁት ማለት ነው። በእንግሊዘኛ ቅድም እኮ እንደዚህ አውርተሃል። እንግሊዘኛ ኦኬ፣ ችግር የለውም። አንቺው እኔ ካንቺ ጋር ብዙ ምንም ስለሌለኝ አሁን ያልሽው ስቶሪ ባይ እኔ ዶክመንተሪው ነው ያለው። ንገሪኝ፣ ዶክመንተሪው ምንድን ነው? ዩቲዩብ ላይ ያለ ቆይ ሊንኩን እልክልሃለሁ። ምን ችግር የለውም። እና እዛ ላይ ሲያወራ ሰምቻለሁ። እና እንዳለ አንቺው የአውስትራሊያ ብሔራዊ ቋንቋ እንግሊዘኛ ነው። ይሄ ይታወቃል። አቤት፣ የአውስትራሊያ ብሔራዊ ቋንቋ እንግሊዘኛ ነው። ኖ አውስትራሊያ አንዲት ትንሽዬ አገር እኔ ሊንኩን ልክልሃለሁ። እኔ ራሱ ኔቲቮቹ ነው የምትይው? ኔቲቮቹ ነው እዚህ ራሱ ካናዳ እኮ የኔቲቮች ቋንቋ አላቸው የራሳቸው። እና እንግሊዝኛ ካናዳ መልቲላንጓል ነው፣ ችግር የለውም። ካናዳ መልቲላንጓል ነው። አውስትራሊያ ግን አይደለም። አውስትራሊያ ግን ጥቁሮቹ አሉ፣ እዛው ኔቲቮቹ አሉ፣ የሆነ የተለየ ቋንቋ የሚያወሩ ማለት ነው። እነሱ ከሆነ በምን ቋንቋ ሰበካቸው? በእንግሊዘኛ በእነሱ ቋንቋ እነሱ በሚያውቁት ቋንቋ ተተናገረ ማለት ነው። ከዛ በኋላ ግን የሚችል መስሎት ምንም ችግር የለውም። ሊንኩን እንትን ትበለንና አንቺውን ኦልሬዲ እዚህ ነገር ላይ ያላትን አቋም በግልጽ ስለተናገረች ቅድም የሚጠይቋት ጥያቄ ፐርሰናል ነው ስላለች ችግር የለውም። ብዙ አናስጨንቃትም። ሊንኩን አንቺ በውስጥ ቋንቋ ነው የተናገረው፣ እነሱ የሚያውቁትን ቋንቋ ነው የተናገረው። ስለዚህ በአሁን ዘመን ማለ ብዬ አምናለሁ ነው የምልህ። ያ ቋንቋ እግዚአብሔር ይሰጣል ከወንጌል አንጻር ችግር የለውም። እሱን በቃ ሊንኩን ላኪልኝና እኛው ዶክመንተሪውን አይተን የምናነሳውን ጥያቄ እኛ ራሳችን እናነሳለን። አንቺው ያይሻልም እንደዛ እናድርግ። ኦኬ ይቻላል። ረጅም ኢንተርቪው ነው ግን መሀል ላይ ስንት ደቂቃ እንደሆነ አይቼ እንደገና ምናምን እምልክላቸው። አይ ቲንክ ፓስተር ካሳውን ለማ ኢንተርቪው ያደረገው መሰለኝ ባልሳሳት። ከፈለጋችሁ ዩቲዩብ ላይ ቼክ እናደርጋለን። ዳዲ ብሉ ቅኔ ነኝ ያስገባሁት። እሺ አሁን የወጣው ልጅ ይሄ ልጅ እኮ አሁን ቅድምም እንደው ሲያደክብን። እሺ ብሩኬ ምንድነው? ለምን ተመልሰ መጣሽ? እኔ ሉጣ አንቺ መውጣት ትችላለሽ። ግን አንድ ነበር ከመውጣቷ በፊት ቪዲዮውን ብናየው መልካም ነበረ። ጋዲ ያን ቪዲዮ ካላስቸገርኳችሁ አንድ ትንሽዬ አንድ የ3-4 ደቂቃ ቪዲዮ ነች። እሷን ሐሳብ ብትዋያትና እዛ ላይ ሐሳብ ብትሰጥበት ብዬ ነበር። አንቺ አይ ቲንክ ለመውጣትም እንትን ብላለች መሰለኝ። እኛ እናየዋለን ቪዲዮውን፣ ችግር የለውም። ዞር ፍላጎት ካላት ብዬ ኦልሬዲ ወጣለች። እሺ ወጣች። ኦልሬዲ ራሷ ናት የወጣችው። ባይዘው ዲስኮኔክት ያደረገችው። እሺ እናየዋለን እኛ ዮኒ። እሺ ብሩኬ ምን ፈልገን የገባውሽ? ቅድም ራስን ላጥ ብለህ የወጣኸው እኔ አይደለሁም። ላጥ ብዬ ወጣሁ። ጠይቀኝ እንዴት ወጣ ለምን ወጣ ብትለኝ ጥሩ ነበር። ኔትወርክን ያሰጣኝ እኛው ስፒሪት ራሱ ገና ስገባ ራሱ ጌታ ኢየሱስ ክርስቶስ። እስቲ ተረጋጋሽ፣ በቃ ረጋ በልና ምንድነው ሻው የተነሳው ሀሳብ ላይ ጥያቄ አለ ወይስ? ችግር የለውም። እኔ ችግር የለም፣ ምንም አልሆንም። እኔ በትክክል ካናገርከኝ እናገራለሁ። እኔ ምንም ስፒሪቴ ምንም የተፈወሰ ስፒሪት ነው ያለኝ። በጣም ሰላማዊ የሆነ ጌታ ኢየሱስ ክርስቶስን ከሚያውቅ ሰው የሚጠበቅ ስፒሪት ነው እንጂ ሌላ አይነት ነገር አልሳደብ፣ አልጣላል። ምን አደርጋለሁ እኔ?
ኢየሱስ ለዓለም ሞቷል። በደንብ ነው። ኦኬ ካልቪኒስት ነህ ግን? ካልቪኒስት ነኝ። አሁን እሱም በኋላ ሌላ ጊዜ ታናግረኛለህ። አሁን እየጠየቅና እያወራ ያለበት ለምን ተዋሻለህ? የማታምነውን ትምህርት ቆይ የማታምነው እኔ ችግር የለም ወደ ልሳኑ እመጣለሁ፣ እዛ ጋር ማስተናግድሃለሁ። ግን አትዋሽ። ይኸውልህ ጋዲሳ እየሰማኝ አንተ እንዲገባ ያልከው ላይቭ የከፈትክበት ርዕስ አለ አይደል? ከርዕስ ለምን ትወጣለህ? ርዕስ የለም። አንዳንድ ጉዳዮች ነው የሚለው አንዳንድ ጉዳዮች። ምክንያቱም እያወራ የነበርክበት የልሳን ጉዳይ ነው። በልሳን ጉዳይ ላይ እናውራ። ለዛ ገባው። ኦኬ ካልቪኒስት ነህ፣ ነገር ግን ኢየሱስ ለዓለም ሞቷል ብለህ ታምናለህ ወይ? አረ እሱን ሌላ ጊዜ ሪስክ እንትን ከፍተህ ጋብዘኝ፣ እኔ እመጣለሁ፣ በደንብ አወራሃለሁ፣ በደንብ አስተምረኝ። ይችላል ችግር የለም። አሁን አስተምረኝ፣ ችግር የለም። እኔ ምንም አላውቅም፣ አስተምረኝ። አሁን ለምን ፈራ? እኔ አሁን እያወራ ያለበትን ሪስክ ለምንድን ነው የምቀይረው? ለምንድን ነው የማታወራው? በዚህ ሪስክ አሁን እያወራ አይደል? ርዕሱ አይተህ ከሆነ ቆይ ተረጋጋ። እኔ አንተን ልፈራ ብራዘር፣ ስራም አላጣው ጊዜም አላጣው። አንዳንድ ጉዳዮች ይላል። አንዳንድ ጉዳዮች ማለት ልሳን ሊሆን ይችላል። የተለያየ ርዕስ ማንሳት እንችላለን፣ ቤታችን ነው። ኦኬ። ስለዚህ እዚህ ቶፒክ ኢየሱስ ለዓለም ሞቷል አልሞተም? ወንድም ኢየሱስ ለዓለም ሞቷል። ለዓለም ሁሉ ነው የሞተው። እኔ እየነገርኩ ነው። እያወራ ያለበትን ርዕስ ላወራ ነው የገባሁት። እንዴ ከካልቪኒስቶች ትምህርት ውስጥ ግን አንዱ እኮ ሊሚትድ አቶርመንት የሚባለው እኮ ውስን ቤዞት የሚለው ጋር አይጋጭም? ለዓለም ሞቷል የሚለው ትምህርት አይጋጭም። እሺ እንዴት? አሁን ልታወራኝ የፈለግከውን የሊሳንን ጉዳይ ቅድም ያቋረጥኩበትን ላወራ ነው የመጣሁት እኔ። ምክንያቱም ቅድም ያወራኸኝን ሀሳብ አቋርጬ ስላወጣሁ ችግር የለውም። ልሳኑ ላይ እንመጣለን። አስተውሉ፣ ታች ያላችሁ ሰዎች ሪስፔክት ስለማድረጋቸው ነው የመጣሁት፣ አቋርጬ ስላወጣሁ። ማን አንተ ሪስፔክት ስለማድረጋችሁ? ማንም አያውቅም እኮ ብሮስኪ። የሆነ 100,000 200,000 ፎሎወር ቲክቶክ ላይ ሁሌ ረዥም ዓመት የምትታወቅ አስመሰልክ እኮ። ማንም አያውቅም ብራዘር፣ ረጋ በል። አስተውሉ። እኔ ማንም አያውቀኝም። አሁን እየሰሙኝ የነበሩ ሰዎችን ነው የምልህ ወንድሜ፣ አይዞህ። ፎሎወር እኮ ራሱ በእናትህ አሁን ላይቭ ላይ ካሉ ሰዎች አይበልጥ አይደለም። ለምን ኮመንት ላይ እንትን ሲል ዮኒ ሳበው። ከዛ በኋላ ርዕስ አንዳንድ ጉዳዮች ብለን ነው የገባነው። ካልቪኒስት እንደሆነ ስለማቅ ኢየሱስ ለዓለም ሞቷል ወይ ብዬ ጠየቅኩት። በቃ ቀላል ጥያቄ እኮ ነው። ነገር ግን አያምንም፣ እንደዛ አያምንም። ነገር ግን እዚህ ገብቶ በቃ እኔ ስፒሪታቸው ራሱ ልክ አይደለም ባይዘውኝ እንጂ እኔ ስለ ልሳን ዮኒ ስንት ሰው ነው አስተናግደን የምናውቀው አይደል? ምን እኮ አዲስ ነገር አለ? አንደኛ ቆሮንቶስ ምዕራፍ 14 ላይ ያነሳው አዲስ ነው መሰለኝ ልጁ። አረ ወደ ቤት አግኝቼዋለሁ እኔ አንድ ሁለት እንዴ። አረ በስመ አብ። እሺ ለማንኛውም እሺ መግባት ዮኒ የቅድሙን ቪዲዮ ልታሳይኝ ትችላለህ? ናትሻ ወይ ጋድዬ እንደዚህ አይነት ሰዎች አጠገቤ አታስገባን እኮ። ካሁን ሰነዘረብኝ፣ ተሳቀቅኩ ታውቃለህ። እንዴ ሰነዘረብኝ ያስፈራል። እውነትህን ነው። እሺ እኛ ሰዎችን ማንም ሰው ሲገባ በሪስፔክት እናወራለን። ቤቱ ግን አንዳንድ ጉዳዮች ብለን ነው ርዕስ ይዘን የገባ ነው። ስለ ልሳንም ደስ ስላለን ነገር ልናወራ እንችላለን። ኦኬ ቀጥል ዮኒ። ምንድን ነው አንተ ሰውዬ የምታሳየው? እንዳይዘጋ ቤቱ ሚዩት ነው ዮኒ። ፕሮቴስታንታውያን የሚለው ቃል በራሱ በጣም አሻሚ ነው። በኢትዮጵያ ውስጥ ደግሞ የበለጠ የተዘበራረቀ ትርጓሜ ያለው ነው። ለምሳሌ መካነ ኢየሱስ ጅማሬዋ ሉተራዊ ሚስዮን ነው። መሰረተ ክርስቶስ ቤተክርስቲያን ጅማሬዋ ደግሞ ሜኖናይት ሚስዮን ሲሆን ቃለ ሕይወት ቤተክርስቲያን የመሰረቷት ደግሞ መጥምቃውያን ሚስዮናውያን ናቸው። ከዚህ የምንረዳው እዚህ ጋር አንዳንድ ጊዜ ልብ እያላችሁ እንግዲህ አንዳንዱ ነገር ትንሽ ለብዙዎቻችን ግር ስለሚያደርግ ማለት ነው። ከዚህ የምንረዳው እነዚህ አብያተ እምነቶች በአፈጣጠራቸው ፕሮቴስታንታውያን መሆናቸውን ነው። ሙሉ ወንጌል፣ ሕይወት ብርሃንና ገነት ቤተክርስቲያን ደግሞ ጅማሬያቸው ጴንጤቆስጤ ነው። እነዚህም በአመሰራረታቸው ወንጌላውያን ወይም ኢቫንጀሊካል ናቸው ማለት ነው። ነገር ግን በ1970ዎቹ ስደት ዘመን በኋላ ልዩነታቸው በመጥፋቱ የጴንጤቆስጣውያን አስተምህሮትና ልምምድ እየጎላና እያሸነፈ መጥቶ አሁን ፕሮቴስታንታውያንና ወንጌላውያን ብሎ መለየት ይቅርና ወንጌላውያንና ጴንጤቆስጣውያን ብሎ መለየት የሚቻልበት ሁኔታ እንኳን አይታይም። ጴንጤቆስጣውያን ዘመን በኋላ ልዩነታቸው በመጥፋቱ የጴንጤቆስጣውያን አስተምህሮትና ልምምድ እየጎላ ቤተክርስቲያን ደግሞ ጅማሬያቸው ጴንጤቆስጤ ነው።
እነዚህም በአመሰራረታቸው ወንጌላውያን ወይም ኢቫንጀሊካል ናቸው ማለት ነው። ነገር ግን በ1970ዎቹ ስደት ዘመን በኋላ ልዩነታቸው በመጥፋቱ የፔንቴኮስጣውያን አስተምህሮትና ልምምድ እየጎላና እያሸነፈ መጥቶ አሁን ፕሮቴስታንታውያንና ወንጌላውያን ብሎ መለየት ይቅርና ወንጌላውያንና ጴንጤቆስጣውያን ብሎ መለየት የሚቻልበት ሁኔታ እንኳን አይታይም። ጴንጤቆስጣውያን ከወንጌላውያኑ አንድ ክፍል ብቻ ከመሆናቸውም በላይ በጴንጤቆስጣውያን አስተምህሮትም ሆነ ልምምድ የማይስማሙ በርካታ ወንጌላውያን አብያተ እምነቶች አሉ። ታዲያ ጴንጤቆስቱ አሸንፈው በመውጣቱ ምን ተጎዳ? አተረፈን እንጂ። አሜን በሏ ለምትሉ ወገኖቼ የዚህ መጽሐፍ አንደኛ ሙግት አዎ ተጎድተናል የሚል ነው። ጉዳታችንም በሁለት በኩል ነው። አንደኛው በሀገሪቱ ውስጥ ያለው የፕሮቴስታንት ወንጌላውያን ስብስብ የጠራ የሥነ መለኮት አስተምሮት በሌለው ጴንጤቆስጣውያን እጅ ሄዶ ስለገባ እጅግ በጣም ለተዘበራረቀ የሥነ መለኮት ትምህርት የተጋለጠው ነው። የመጣ አዲስ ትምህርት ሆነ የሥነ መለኮት ፍቺ እንደፈለገው የሚያላጋው በጴንጤቆስጣውያን የሚመራ ፕሮቴስታንታውያን ወንጌላውያን ማህበረሰብ ፈጥሯል። ጴንጤቆስጣውያን ችግር ደግሞ ለራሳቸውን በብዙ ነገሮች ላይ አንድ ወጥ የሆነ አስተምሮ የሌላቸው ራሳቸው እንዳመያ የሚጠቃቀሱና ግለኝነት እንጂ መዋቅራዊ አመለካከት የማይመቻቸው ስለሆኑ እነሱ አሸናፊ ሆነው ሲወጡ ነባር ቤተ እምነቶቹ የኔዎቹ አይነት ማለት ነው አባት አልባ መዋቅር አልባ በአምልኮ በኩል ደግሞ መረጋጋት ያቃተው ቤተ አምልኮ አደረጉት። ይህን ያደረጉት ወደው ሳይሆን የአፈጣጠራቸው ውጤት ነው። በዚህ ላይ በሌሎች አፍሪካ ሆነ ላቲን አሜሪካ ወይም አውሮፓና ሰሜን አሜሪካ ጴንጤቆስጣውያኑን ተረጋጉ ብሎ አደብ ሊያስይዛቸው የሚችሉትን ፕሮቴስታንት ወንጌላውያን በተለምዶ ሜንላይን ቸርችስ የሚባሉት ቤተ እምነቶች በጊዜው በተፈጠረው የኮሚኒስት መንግስት የእምነት ተጽዕኖ ስደት ምክንያት ተውጠው በመጥፋታቸው ተነሳ አሁን ያለንበትን ርህ አልባ ስሜት ነድና ስነ መለኮት አመለካከትን ያናናቀ ንፋስ ወደ ነዳው የሚነዳ ፕሮቴስታንታውያንና ወንጌላውያን አማኝ ስብስብ ተፈጠረ። ይህ እሺ እንግዲህ ሰምታችኋል። መስማት ያለው ይስማ ይላል መጽሐፉ ሲናገር እና ህዝቡን ሰብስቦ ዝብርቅርቅ ያለ ትምህርት የሌለው ምን የሌለው ሲል ቁጭ ብሎ ህዝቡ ይሰማል እንዴ ዮሐንስ ማን እኔ እንጃ። አሁን ትልቁ ላይ ሆንኩ መሰለኝ እኔ እንዴ ኡስታዝ የት ሄደ? የሆነ የተነካካ ነገር አፈልቃችሁ ቢ ዲስኮኔክት አደረኩት እንዴ? ቆይ በቃ ጆሮ ያለው ይስማ ጋይስ። በቃ ይሄው ራሳቸው የሚናገሩትን ነገር በቃ እንደ ወንጌላም በቃ ምንም ወደዚህ ህብረት ሰው እንዴት ሊሄድ ይችላል? በቃ ይሄንን ነበረ ትንሽ አስተያየት ሰጠችሁበት ከሃና ጋር ተወያዩበት ያልኩት የነበረው ጋዴ። ምክንያቱም ብዙ ነገሮች ኤክስፖዝ ያደርጋል ብዬ ነው። አዎ አይ አንቺ ዞሮ ምን አሁን አንቺ የሆነ ነገር ስላላለች ሳይሆን እኛ እኮ አሁን እያልን ያለን ባይዘው እኛ ስለ ጴንጤው ስለምን አለ ፕሮቴስታንቲዝም ከስር መሰረቱ ነው ሰው ሰራሽ ነው የምንለው እኛ። በቃ የኛ እምነት እንደዛ ነው። ፕሮቴስታንት ስለሆንክ ጴንጤቆስታል ስለሆንክ ለኛ ለየት ያለ ነገር የለም። ነገር ግን ሞሮፍ ጴንጤቆስታሉ ጋር እንደው ድብልቅልቅ ኢትዮጵያን ላይክ ኦልሞስት 90% የተቆጣጠረው ጴንጤቆስታል እና ማጆሪቲው ሰው ዕውቀት የለውም ምን የለውም። በቃ ሄደ ትዘላለ። ጽዮን ኢየሱስ ነይ ግቢ እስቲ ወደ መጥቆራን እንምጣ ያልሽው ይሄው ኢንቫይት አድርጌሻለሁ። ኮሜንት ላይ መጻፍ ከክርስቲያኖች ጋር በጣም ቀላል ነው። ኑ ግቢ ነይ ግቢ። እና እንደዛ ነው የተከፈተው ቪዲዮ ላይ ሌሎች ፕሮቴስታንቶችም ገስት መላክ ትችላላችሁ። እኮ በጣም ነው የሚያስቀኝ። እግዚአብሔር ምስክሬ ነው የምላቸው። አንዳንድ ሰው ኮሜንቱ ምን ነገር ድነት አላቸው። በቃ ሄደ መዝለል ነው። ከዛ በኋላ ዘለ በላብ ይወጣላል። በቃ እንደዚህ ነው ያለው ላይፍ ስታይል። አትገቢ ኮሜንት ላይ መጥቆራ ማለት ይቻላል። ገብተሽ አታውሪ ደፈር ብለሽ ትንሽ እንኳን መካነ ኢየሱስን ባይዘው በፊት የነበሩት ካሪዝማቲክ የሆኑ ሉተራኖች አሁን አሉ። ካሪዝማቲክ ማለት መካነ ኢየሱስ ሆኖ ልሳን መናገርን የሚፈቅዱ አሉ። ካሪዝማቲክ
ካሪዝማቲክ የሆኑ ሉተራኖች አሉ፣ ወይ ደግሞ ካሪዝማቲክ የሆኑ መካነ ኢየሱሶች አሉ እስቲል ማለት ነው። እስቲል አዎ ባለፈው ፓስተር ጻድቁ ተጋብዞ የመጣ ጊዜ እኮ ተጠየቀ። አሁን ላይ እንዴት ነው ህብረቱ ምናምን ሲባል ከመካነ ኢየሱስ አንጻር ምናምን ሲባል ያው መካነ ኢየሱስ ውጭ ያሉት ሉተራን ራሱ ካሪዝማቲክ ሉተራን እያሉ ነው የሚጠሯት እሷን ማለት ነው፣ እኛ ሀገር ያለችዋን እና ኦልሞስት እዚህም ያሉት ቲክቶክ ላይ ይሸፋፍኑ የለ ለምሳሌ አስገብተት ለጥምቀት ስጠይቃቸው አይነጣጠልም እንደዚህ አይልም ቁርባንም እንደዚህ እያሉ ኦልሞስት አሁን ልሳኑንም አክሴፕት እያደረጉ የመሸፋፈን ነገር አለ። ለምን በቃ እነዚያም ካሪዝማቲኩንም ይፈልጉታል። ግን ለምንድን ነው ያ የሆነው ተብለውና ሲጠየቁ አብላጫው አሁን ያለው ጴንጤኮስታል ነው፣ ምንም ማምጣት አትችልም ብቻዋን እና ያላት አማራጭ ከእነሱ ጋር ተደባልቃ ያው አምልኮ ስርዓቱን መፈጸም ነው እና ሲናገሩ ነበር ፓስተር ጻድቁ አብዱ። ለትምህርቷ የእምነት መግለጫዋንም ታውቀዋለህ እንግዲህ እያወጣን ስታሳዩ ምናምን የእምነት መግለጫዋን እስከ መሻር የሚደርሱት በቃ ትምህርቱን ብዙ እንትን ናቸው፣ ህብረቱን ብቻ ነው የሚፈልጉት። ለምን ሲባሉ ቆይቶ ደግሞ ለምን ሲባሉ መጣል የሚፈልጉት በህብረት ሆኖ መጣል የሚፈልጉት ነገር አለ። ስለዛ ትምህርቱ ያሳስባቸው። አረ ወፍ ትምህርት ጴንጤ በጴንጤ ትወጣለች። መካነ ኢየሱስ ቸርችም ወደዛ እየሄደች ነው እና ያው ፕሮቴስታንቶች ጴንጤዎች ዘንድ ደግሞ ያለው እንትን ያው ስፒሪቱ እንዳልኳችሁ ስፒሪቱ አጋንንታዊ ነው። ኦኬ ስፒሪቱ አጋንንታዊ ነው። የጤነኛም ልምምድም አይደለም፣ እንደው ቃላት የመደጋገም ሳይሆን ስፒሪቱ አጋንንታዊ በስፒሪት ፕሮሰስድ ነው እና ይሄ አሁን ዮኒ ቅድም ያሳዩ መራገጥ፣ መፈራገጥ፣ ብድግ እያሉ መፍረጥ ምናምን ይሄ ስፒሪቱ በሙሉ አጋንንታዊ ስፒሪት ነው። ኦኬ ከጌታ ቤተክርስቲያን ውጪ እንደዚህ ነው። በቃ መጫወቻ ነው የምትሆኑት፣ የሰዎች መጫወቻ ነው የምትሆኑት መጨረሻችሁ። እና ከዛ ነው ራሳችሁን ጠብቁ የምንለው እኛ ለእናንተ በማሰብ ነው እንጂ አሁን እንደው ቲክቶክ ላይ የሚያለ መሬት ላይ የሚያለ ኦርቶዶክስ አሁን በዚህ ጴንጤዎች ጋር እግዚኦ መሐረነ ክርስቶስ ዜሪዝ ነው ወይ በምንም ታምር ሊሄድ አይችልም። እሺ ሜቢ ዮሐድ የምትለው ነገር ካለ እድል ብሮስኪ አንድ ቁጥር ጻፉ፣ ስማችሁ ስለማይታወቅ አንድ ቁጥር ቢጽፉ ነው የሚሻለው። ጋዲ አንድ ቁጥር ጻፉ። ከካሪዝማቲክ ፕሮቴስታንት ባይዘው ወይ ኖርማል ፕሮቴስታንቶች ይሻላሉ ሲባል መንፍቅና ከምንፍቅና ይሻላሉ ሆኖ ሳይሆን ምንድነው ቢያንስ እነዚህ ከዛ ከታወቀ ስፒሪት ጋር በጣም ክሎዝ አይደሉም ማለት ይሄ ሊትራሊ በቃ ከዛ ስፒሪት ጋር ባይዘወይ በጣም ኮኔክት ነው የሚሆኑት። ሁልጊዜ ዝም ብለው የመጽሐፍ ቅዱስ ጥቅስ ራሱ እስከ መሻር ድረስ ምናምን እንደው እንበልና እነሱ የሚሉት ጥቅስ እንኳን የምር የእነሱን ሀሳብ ይደግፋል ብለን እንውሰድ ቢባል ከጥቅሱ ጋር ራሱ የሚጋጭ ተግባር እስከ መፈጸም ድረስ የሚደርሱት ምንድን ነው? ስፒሪቱ ፕሮሰስ ሲያደርግ ቃል በቃል ከቃሉ ጋርም የምትጋጭ ነው የምትሆነው። ምክንያቱም በጉባኤ መካከል ሳይተረጎም ማንም እንዳይናገር ስለሚል ማለት ነው። እነሱ ጉዳያቸው አይደለም፣ ይተርጎም አይተርጎም ጉዳያቸው አይደለም፣ ዝም ብለው ያወራሉ ማለት ነው። ኦኬ እንደው ሊትራሊ እንኳን ይወሰድ ከተባለ ምንድነው አሁን ይሄ የሚያሳይ ምን ያክል ከዛ ከስፒሪቱ ጋር በጣም ሪሌት እንደሆኑ እንደተዋሃዱ ምናምን የሚያሳይ ነው። እና እነዚህም ወደ ክርስትናው የመምጣት አቅማቸው በጣም አስቸጋሪ ነው። እውነት ለመናገር አሁን ካሪዝማቲክ ያልሆኑ ቢያንስ ወደ ጥንቱ በመሄድ አባቶችን በማጥናት ምናምን ቀስ እያሉ ወደ እውነት ይመጣሉ። ይሄ ካሪዝማቲክ ሙቭመንት ወይም ደግሞ ይሄ የልሳን ልምምድ የሚያደርጉ ግን ስፒሪት ውስጥ ስለሚኖሩ አይመጡም አይደለም፣ ግን ለመምጣት በጣም ነው የሚቸገሩት። ኦኬ በጣም ነው የሚቸገሩት። እንደው የውጭ የኦርቶዶክስ አባቶችም ከዛ ከካሪዝማቲክ ሙቭመንት የሚመጡ ፕሮቴስታንት የነበሩ እነሱ ከዛ መንፈስ ለማላቀቅ ቀስ በቀስ ትሪት እያደረጉ በጸሎት ምናምን እያደረጉ እንጂ ከአንዳንድ ይሄ ከዚህ መንፈስ ቶሎ አይላቀቁ። አንድ የኦርቶዶክስ አባት አሉ ሲናገሩ ይሄ ካሪዝማቲክ ሙቭመንት ውስጥ የነበሩ ፕሮቴስታንቶች ልክ ወደ ክርስትና ሲመጡ ይሄ ስፒሪቱ ቶሎ አይለቃቸውም አይነት ነገር እና እንዴት እንደሚያስተካክሏቸው እንዴት ከዚህ ነገር መውጣት እንዳለባቸው ሲናገሩ ሰምቼ ነበር ዩቲዩብ ላይ እና ይሄ በጣም ከባድ ስፒሪት ነው። እነዚህ ጥንታውያን የሚባሉ ክላሲካል ፕሮቴስታንት የሚባሉ ግን ወደ እውነቱ ለማድረስ ከእነሱ ጋር ተወያይተ ለመግባባት ወደ መጽሐፍ ቅዱስ ሀሳብ ለመመለስ እነሱ ሞር የተሻሉ ናቸው እና
እሱን ነው። እስቲ የምትቀበሉ ካላችሁ አሁን መግባት ትችላላችሁ። አክቹአሊ ገቡ አሁን ሀኒቾ ባይዘው ወደ እውነት የመምጣት እንትኗ ጥሩ ነው። አሁን ቀስ በቀስ እያደገች ነው። ትቀበል ነበር። ጌታ ይርዳት። ያው ያነበበ ሰው ባይዘው ይመጣል። ያነበበ ሰው ይመጣል። ዮሐንስ ትዝ ይላል። ሚቢ አንድ ጊዜ አውርቼ ከሆነ አላውቅም። ይሰማል ድምጼ? ይሰማል። እና የሆነ ጊዜ ኦኬ ምንድነው የሆነች ልጅ እንዲህ ጴንጤ ናት እና ልናወራት ከማጋ ነበር ብቻ ልናወራት ሄደን እንዲህ መጽሐፍ ቅዱስ ጥቅስ ከፍተና ሳየናት ምን አልናት ከዛ መጨረሻ ላይ መልሷ ምን ቢሆን ጥሩ እኔ ከኢየሱስ ጋር ኮኔክት አድርጌያለሁ አለች። በቃ ከኢየሱስ ጋር ኮኔክት አድርጌያለሁ። በቃ ምንም ብትሉኝ ምንም በቃ ምንም ሐሳቤን አልለውጥም ነው which means የእግዚአብሔር ቃል እየተነገራት መጽሐፍ ቅዱሱ እንደዚህ ነው የሚላት እንደዚህ ነው ላይክ እግዚአብሔር ቃል እንደዚህ ነው የሚለው እየተባለ ከኢየሱስ ጋር ኮኔክት አድርጌያለሁ አለች። በቃ አሁን እንደዚህ ያለን ሰው ምንድነው የዋዴ እንዳለው ቀደም ጸሎት ነው። በቃ ከኢየሱስ ጋር ኮኔክት ጴንጤቆስታሎች በጣም ባይዘው በልምምድ ደረጃ ለዛ ነው ስፒሪቱ እንዲህ ስለሚይዛቸው ትምህርት የሚባል ነገር ነው የሚያስጥላቸው፣ ስርዓት የሚባል ነገር ነው የሚያስጥላቸው። ኦኬ ትገባለህ የሆነ ቦታ ራስን ስታለ ትዘላለህ ምንም አይታወቅም። በቃ ኢየሱስና እያመለኩን የቆየሁት ብለህ ትመጣለህ። ለየትኛው ስፒሪት እንደምትሰግድ አታውቅ፣ ለምን አታውቅ፣ የሚጫወትብን ስፒሪት አታውቅ። ኦኬ ለዛ ነው ጳውሎስ ሲናገር ሐሰተኛው ኢየሱስ ያለው ለዛ ነው። ሐሰተኛ ኢየሱስ አለ። ሐሰተኛ ኢየሱስ ማለት እኔ ሐሰተኛ ነኝ ብሎ የሚመጣ አይደለም። የኢየሱስን ስም ይዞ ነገር ግን እውነተኛው ክርስቶስ ኢየሱስ ያልሆነ ማለት ነው። ኦኬ በክርስቶስ ኢየሱስም የሚነግድ ማለት ነው። ስለዚህ ጴንጤቆስታሎች አንድ መጽሐፍ አለ ውጭው ዓለም ላይ ሜቢ ይሄን መጽሐፍ ጀምሬው ነበረ። በእርግጥ እንትን አላልኩትም። እስቲ ቆይ መጽሐፉን ይሄ የእንትን ሙቭመንት ቆይ ለሚሾ አንድ መጽሐፍ አለ። በተለይ ውጭው ዓለም ላይ ያላችሁ ሰዎች ምናምን ብታነቡት አይ ቲንክ መልካም ይመስለኛል። ቆይ አንድ ወዳጄ ነው ሪኮመንድ አድርጎኝ መጽሐፉን አስልኬው ግን አነባለሁ እያልኩ እስከዛሬ ያልጀመርኩት መጽሐፍ አንድ መጽሐፍ አለ። ይሄ ባይዘው ጴንጤቆስታሎች ይሄን መጽሐፍ ቢያነቡት ይሄ አሁን ወደ ኦርቶዶክስ የመጣ ሰው ነው የጻፈው። አንዴ ጋይስ ይቅርታሽ ከዚህ በፊት አሳይቻችሁ ሊሆን ይችላል። እሺ ሃንግራፍ የሚባል ጸሐፊ የጻፈው መጽሐፍ ይሄን መጽሐፍ የምታውቁት ከሆነ ካውንተርፊት ሪቫይቫል የሚላል። ኦኬ ካውንተርፊት ሪቫይቫል የሚል መጽሐፍ አለ። ሜቢ እንግሊዝኛ የምታነቡ ሰዎች ውጭው ዓለም ላይ ያላችሁ ሰዎች ይሄን መጽሐፍ ብታነቡት እዚህ ሀገር ያላችሁ አላውቅም፣ ሶፍት ኮፒ ይኑር አይኑር ባላውቅም ብታነቡት በጣም አሪፍ መጽሐፍ ነው። ኦኬ እና ምን ይላል መሰላችሁ እዚህ ጋር ካውንተርፊት ማለት ሪቫይቫል ይልና እዚህ ጋር ምን እንደሚል ታውቃላችሁ? ሉኪንግ ፎር ጋድ ኢን ኦል ዘ ሮንግ ፕሌስስ ነው የሚለው። ጴንጤቆስታል ነበረ የነበረው ልምምድ ጴንጤቆስታል ውስጥ የነበረ ሰው ነው። ሉኪንግ ፎር ጋድ ምንድን ነው የሚለው? ኢን ኦል ዘ ሮንግ ፕሌስስ ልክ ያልሆኑ ቦታዎች ላይ እግዚአብሔርን እየፈለገ ኤክስፒሪየንሱን ነው ሼር የሚያደርገው ያለውን ፋክት ነው የሚናገረው። እና አንዳንዴ እንደዚህ አይነት መጽሐፍ ብታነቡ ምናምን ነገር ኦኬ እንደዚህ አይነት መጽሐፍ ብታነቡ ምናምን ነገር አትሊስት አለ አይደል ከኤክስፒሪየንስ አንፃር እኔም እንደዚህ ያጋጥመኝ ነበር እኔም እንደዚህ ሆን ነበር እያለ ስለሚናገሩ ምናምን ነገር አትሊስት የሆነ ኮኔክት የምታደርጉበት የሆነ ግራውንድ ካገኛችሁ እናንተ እንድትነቁ ምናምን ነገር በር ሊከፍትላችሁ ይችላል እንጂ አስቸጋሪ ነው። ኦኬ የእግዚአብሔር እርዳታ ይፈልጋል። ጴንጤቆስታልን በተለይ ይሄ ዲፕ ልምምድ ውስጥ የገቡ ምናምን ነገር አስቸጋሪ ነው አስቸጋሪ ነው። ከዛ አንፃር ነው። እሺ የገባ ሰው አለ? ኦኬ ኢዮብን እሺ ኢዮብ እንኳን ደህና መጣ። ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም ነው። እኔ ጋር ሰላም ነው እግዚአብሔር ይመስገን። እንዴት ነህ አንተ? የት ቤተ እምነት ነህ? ወንጌል አማኝ ነኝ። ማለት ወንጌል አማኝ ጴንጤ ነህ? አዎ። ኦኬ ልሳን ትናገራለህ? ልሳን ትናገራለህ? ልሳን አዎ እናገራለሁ። አንተ የምትናገረው ልሳን ከእግዚአብሔር መሆኑን በምን እንወቅ?
አንተ በእግዚአብሔር መንፈስ ስትሆን ነው። ለምሳሌ ኦንሊ ጂሰሶችን ታውቃቸዋለህ? አዎ እነሱም አንተ እንደምትናገረው ልሳን ይናገራሉ። እኮ እሱ መንፈሳዊ ነገር ነው። መንፈሳዊ ነገር እንትን የምትለው ደግሞ በመንፈሳዊ ህይወት ነው። እሱን እኮ ነው በምን እንመዝነው ነው የሚል። ስለ አሁን ኦንሊ ጂሰሶችን ልሳን ይናገራሉ፣ አንተም ትናገራለህ። አንድ አይነት ልሳን ነው የምታወሩት። ከእግዚአብሔር የሆነው የትኛው ነው? በምን እንወቅ? በስጋት ይችላል መንፈሳዊ ነገር እየበላህ ነው እንዴ? ኧረ እየበላሁ አይደለም። ልሳን ያልክን ከጀርባ ምን ሰሞን አዛን ነው እንዴ? ያው በዓል አይደል የሙስሊሞች? ኦኬ መስጊድ አለ አካባቢያችሁ? እዮብ እኔ ጋር ብቻ ነው የተቋረጠው ጋይስ? ድምፁ ጠፋ። እዛው ጂሃድ ምናምን ነገር አውጀውበት እንዳይሆን አባ ፈራን። ኮመንቱን አይታ ልሳን ቁርአኑንም ያነባል ልሳንም ይናገራል። የኛ ልጆች እኮ ኮሜንታተሮች። እዮብ አለ ፓፓ? ኧረ በስመ አብ ምን አይነት እሺ ሜቢ ዮኒ ሌላ እዛው ቢልልን ግን አሪፍ ነበር። እናገራለሁ ስላለ አዎ ለማያምኑ ምልክት ነው አይደል ስላለ እስኪ ተናገር ነበር። አዎ ሲቀጥል ደግሞ ያንተ ከመንፈስ ቅዱስ መሆኑ በምን እናውቃለን ትለዋለህ? በመንፈስ ስትሆን ነው አለ። በመንፈስ ስትሆን ነው የሚል ማስረጃ አታመጣም። ምክንያቱም ሲጀመር በልሳን መናገር ራሱ ለማያምኑ ምልክት ነው የሚለው። ኦኬ ለማያምን እንጂ በመንፈስ ለሆነ ሰው ኦኬ ነው የሚያውቀው አይልም መጽሐፍ ቅዱስም። እንደው ለማያምን ሰው ግን እንደ ምልክት ነው የሚለው ልሳን። ስለዚህ ምልክት እንዲሆን እንግዲህ አታምኑም ብላችሁ አይደለም የምታስቡት እኛ ታወሩና እስኪ አሳምኑን። ኦኬ ለማያምኑ ምልክት ስለሆነ እስቲ ምልክት ይሁን እናንተ የሆነ ጊዜ አንዱን አስገብቼው አንተሽ ይተረጉምላል አንተሽ ጴንጤ ነው ብዬው አንዱን አስገብቼው አላየም? የተቆራረጡ ቪዲዮዎች አንዱ ገብቶ ልሳን ሲናገር ላይቭ አልነበርክም ማለት ነው። እኔ ይሄን አርጊውመንት ነው ላይ ያነሳሁት። አልናገርም ሲል እንዴ ለማያምኑ ምልክቱ ይላል ጳውሎስ። እኛ ማናምን ሰዎች ነን። በእኛ ፊት ተናገርና እግዚአብሔር ስራውን ሊሰራ ይችላል እለዋለሁ። ጀመረው አንጀቱን በላው እንዴ። እኔ ደግሞ ስማ እንዲህ እያልኩ ነበር ሁላ ኃይል አለው አላየው። ኧረ ፓወር አለው ይሄ ነገር አይቼዋለሁ። ሪከርድ ጥቅሱን እኮ ባይዘው አያውቁትም። ይሄንን አሁን አንተ ጠቅሰህለት ነው አይ በጭራሽ አልልም ምናምን ይሉህና አይ እንዲህ እኮ ይላል ስትላቸው ኧረ ይላል እንዴ እንግዲያው ስለበለው አይላል። መጽሐፉን አያውቁትም፣ እኛ ነን የምናውቀው። እነሱ እየዘለሉ ልሳኑን ይበል። ስማ መቼ ዕለት የሆነ ቤት የሰሙን ልሳን ከፍተንለት እዛውን ያገኘው መንፈስ ቅዱስ እያለ ይሰማል። አንተ ወይ እንክፈትልን ልሳን ብለን የሰሙን ከፈትንለት። ሸንኮራ የሚበላው ብትከፍትለት ኑሮ ምን ሊል ነበር? ያ ሸንኮራ የሚበላው ሰውዬ የእሱን ልሳን ብትከፍትለት። እኔ እንደ ጴንጤ አሁን እኔ እኮ ልከፍት ጋዲ አሁን የሆነ ልሳን እኮ ልከፍትለት ነበረ በፈጣሪ ስም። ቆይ ተመልሶ ከመጣን ከፍትለታለን። የራሳቸው ፓስተር ነው። ቆይ እንከፍትለትና እናየዋለን። ነው እንዴት ጴንጤ ይሆናል? ጌታ ኢየሱስ። እሺ ይሁን ይቀጥል እስቲ። ይሄ አሁን ከዚህ በፊት ያሳየኋችሁ ቪዲዮ ላይ መድረክ ላይ እንትን ሲል የነበረው ነው። አሁን እንደሚያወራ ስሙት። ገና ስትጀምረው እኛ ወንጌላውያን ስለ እነሱስ ምንድን ናቸው? ወንጌላውያን ነው። ወንጌል አንዱ አካል ብሎ አይደለም እንዴ 27ቱ መጽሐፍ ቅዱስ ኦርቶዶክስ እና ካቶሊክ ያጸኑት ያጸደቁት? ሲጠቅሱት ከወንጌሉ አይደለም የሚጠቅሱት? ቅድም እኔ አሁን ክፍለ ሀገር ሲሄድ አሁን የሚቀጥለው ሳምንት እሄዳለሁ እና 10 ቀን ቆያለሁ ለስራ
እሑድ ቀን እኔ ፕሮቴስታንት ቸርች አልሄድም። እኔ መካነ ኢየሱስም አልሄድም። ምክንያቱም ጩኸትንም አልችለው፣ ጫጫታውን ግርግሩም አልችለው። እኔ የምሄደው ኦርቶዶክስ ቤተክርስቲያን ነው የምሄደው። አላደግኩበትም አይደለም። ለእኔ በጣም የተለየ እንትን ነው። ከዘፍጥረት እስከ ራእይ መጽሐፍ ቅዱስ ይነበባል በአንድ እሑድ ላይ። የራሱ ምርጫ አለው። እየተመረጠ እኛ ጋር መካነ ኢየሱስ ከኦሪት እናነባለን፣ ከወንጌላት እናነባለን፣ ከመላእክት እናነባለን። ኖርማል ስቲል መካነ ኢየሱስን ሊተርጂ የሚከተሉት እሱም እየጠፋ ነው። ግን ብዙ አሁን እንሞክራለን ያን እንዲነሳሳ። አትሊስት ግን ከነዚህ ከሶስቱ ክፍሎች እንዲነበብ ይሞከራል። እነሱ ጋርስ ከኦሪት አንስተው እስከ ራእይ ያነባሉ። ከኦሪት የተወሰነች ክፍል፣ ከነቢያት የተወሰነ ክፍል፣ ከመዝሙር የተወሰነ ክፍል፣ ከወንጌል፣ ከሐዋርያት፣ ከራእይ መጽሐፍ ቅዱስ ይነበባል። የኔ አርጊመንት ያለው ምንድነው? እሱ እኛ ራሳችን ለራሳችን የሰጠነው ስም የበለጠ ፕሮቮክ አላደረጋቸውም ወይ? እነዚህን ሰዎች የበለጠ ፑሽ አላደረግናቸውም ወይ? ክርስቲያኖች ናችሁ፣ ከኛ ሳይድ ስለምን አይመጣም? ኦኬ አሁን ሌላው አርጊ ማድረግ እኛ ብርሃን ይበራልን አለም። አሁን በቃ ወደኛ እንምጣ። እሱን ተዋቸው። እኔ ያው ባላንሱ የእነሱን እንትን አሁን በዚህ ከመጀመሪያ አንዴ ብትደግም ደስ ይለኛል። ጩኸቱንም አልችለውም። እሑድ አሁን ቸርች አልሄድም ለምን ይባላል? ጩኸቱን አልችለውም። ለዚያም ሁላ እኮ ጩኸቱን የማይችለው የመካነ ኢየሱስን እኮ ነው። የሚገርም ካሪዝማቲክ ሆናለች እያልን አንዴ እሱ የሚያደርገው እኮ እሱ ነው። በቃ ሽምቅቅ ብሎ የሰውዬ እንግዲህ መካነ ኢየሱስ የኖረበት ያደገበት የሚያስተምርበት ነው። ተሳቆ ሞተ። ምን ታደርገዋለህ? ሁሉም ካሪዝማቲክ ሆኑበት። ቅድም እኔ አሁን ክፍለ ሀገር ሲሄድ አሁን የሚቀጥለው ሳምንት እሄዳለሁ እና ለ10 ቀን ቆያለሁ ለስራ። እሑድ ቀን እኔ ፕሮቴስታንት ቸርች አልሄድም። እኔ መካነ ኢየሱስም አልሄድም። ምክንያቱም ጩኸትንም አልችለው፣ ጫጫታውን ግርግሩም አልችለው። እኔ እሑድ ጠዋት የምሄደው ኦርቶዶክስ ቤተክርስቲያን ነው የምሄደው። አላደግኩበትም አይደል? እኔ በጣም ኦርቶዶክስ ቤተክርስቲያን ነው የምሄደው አለ። ፍጻሜን ያሳምርልህ። ዞሮ ዞሮ እስቲ ለህብረቱን ካልተቀላቀለ ምንም እንትን የለውም። ግን እውነቱን ነው። ጳውሎስ እኮ ለዛ ነው ባይዘው ቆሮንቶስ ላይ አይደለ? ይሄ በቃ እግዚአብሔር የሁከት አምላክ አይደለም ያለው ለዛ ነው። የሁከት በቃ ጩኸት በቃ ሁሉ ነገር ይሄ ነው በቃ የሚወጣው ነገር። ትምህርታዊ ነገሮችን ባይዘው ያው ይሄን ስንናገር ዳኒ ላንጋን ነው አይሸሉም። ዳኒ እንዳታስገቡት። እኔ አሁን አቅም የለኝም ከዳኒ ጋር ማውራት። እኔ ፐርሰናሊ በግልኝ ጩኸቱን አልችለውም እኔ ራሴ እና አይ ኮሜንት ላይ አንድ ኮሜንት ደግሞ አየሁ። ስማ እሺ ቆይተው እንትን አለም እና ገዳሙን ያልከኝ አንተ? አዎ እዛ የእንትኑ ገዳም አለ ገስታውስ የአባ እንጦንስ ገዳም እኛ እንደምንሄድበት ነው አላለም? ይህችስ ያራዳ ልጅ የዋዴ ወዳጅ እኔ እንደው ይህ በጣም እመቤቴን ዲስሪስፔክት ነው። ኧረ አንተሽ አሁን እዮብ የቅድሙን ነው እያለ የሚያወራውን ነው። አዎ ዮሐዴ የሆነ ልሳን አሰማው። ምንድን ነው አይስክሪም የምበት ነው? እስቲ ደህና ነገር አይ አኬን ነው ምንድን ነው አይስክሪም የምትበት ነው? ደህና ነገር ልቀቅ። እሺ ቀጥሉ፣ ተቀበሉት ጋይስ። ዮሐዴ የፓስተሩ መዝሙር እንትን ልሳን አግኝተኳል። እሱን ቢያሰማውና እሱን ቢያስተረጉመው መልካም ነበረ። የቅድሙ ልሳን ማለት ነው። ወይ መተርጉም አንድ ሰው ተርጉሞ አያውቅም ፓፓ። አይ ያን ፓስተር በልሳን በመንፈሱን የተናገረው ልሳን ስለሆነ ድንገት ሊሰማሙ ይችላሉ ብዬ ነው። እስኪ ዮሐዴ የቅድሙ ፍሪክ መጥቶልሃል። የቅድሙ ልጅ ይቅርታ፣ የቅድሙ ልጅ መጥቶልሃል።
አዎ ቆይ አንድ ፓስተሩን አንድ እንትን ልክፈትለትና እዮብ አለ አለው ልሳን እናገራለሁ ነበር ያልከዋ ልሳን እናገራለሁ እና ምልህ ጥያቄ ነበረኝ ነኝ ቆይ እንጂ የምን ጥያቄ ሳንጀምር ጥያቄ አለኝ ቆይ እስቲ ተናገር ልሳን አንተ እግዚአብሔር ነህ እንጂ ለእግዚአብሔር ነው የምንነገረው ብንነገርም እንዴት ለሰው ይነገራል ጸሎት ለሰው ነው እንደሚደረግ አይደል ልሳን ለማያምኑ ምልክት ነው እኮ ነው የሚለው አይደል ለማያምኑት ምልክት ነው ይላል አይደል ይላል አይደል እዮባ ነው አልደረስክበትም እዛ ክፍል ላይ ሄሎ እዮባ አለ ይሄኛው ዱድ ደግሞ በቃ እያዛገ ነው እንዴ ቆይ ሲጀመር ስሙ ላይም እዮብ ዶት ስሜ ነው ፓስተር ስሜ ታደሰ እውነት ወደ ካባ ልክ ያለው ስሜ ነው አላለም እሺ ዮኒ ሚል ገብቷል እሺ ዮአዲ ስማ አረ የዛ ፓስተር እንትኑ ያላችሁ ምንድነው ልሳኑ ያላችሁ እስኪ ላኩልኝ አንዴ ሼር አድርጉልኝ ፓስተር አስረስ ነው ምናምን የሚባለው እኔ ያወራሁት ፓስተር ሸንኮራ እየተዝናናው እኮ ነው እኔ ብቻ ነኝ ጴንጤ ፋራም ይመስለኝ የሚል ኮመንት እኔ ብቻ ነኝ አይተው በአጠቃላይ አንጨፈልቅም ያው የተመታች የሆነች እስናት ደግሞ ይጻፈች ይመች ስሙማ አንድ ፕሮቴስታንት አንድ ጴንጤ የአንዱን ጴንጤ እምነት መከላከል ወይንም ደግሞ በንጽጽር ዲፌንድ ማድረግ ይችላል አሁን ለምሳሌ ካልቪኒስቱ ፕሮቴስታንቱ ደግሞ የጴንጤውን ምናምን ነገር የካሪዝማቲኩን ምናምን ነገር ዲፌንድ ማድረግ ይችላል በምን ሂሳብ ፓፓ በምን ሂሳብ እንዴ አማን እኮ ታዲያ ይሄንን ዲፌንድ ማላደርግ ከሆነ ሙቼ እገኛለሁ ያለ ነው ዮኒ እንደው ታሳየናለህ ጴንጤዎችን አዎ ዲፌንድ ማላደርገው እምነት ካለ በአንድ ቀን ጥዬ እወጣለሁ ነው ያለው እኔ ፕሮቴስታንትን በሙላ ዲፌንድ አደርጋለሁ የማላምንበት ከሆነ ግን እወጣለሁ በሙሉ ካላ አስቸጋሪ ነው የራሱን ስመች ዲፌንድ አደረገ አለና እስኪ እንስማውና ከዛ በኋላ ቼክ አድርጉት እውነት እሱ ክርስቶስ ለዓለም ሁሉ ሙቷል ልሳን እውነተኛ የክርስቶስ ወይ የመንፈስ ቅዱስ ጸጋ ነው ብሎ ያምናል የሚለውን እስኪ እንየውና ሐሳብ ስጡበት ጋዴ እናንተም ትንሽ አማን እኮ የራሱን ቸርች ትምህርት ሳያውቅ እኮ ጥምቀት ለድነት ነው አይደለም ብሎ እኮ ከኔ ጋር ዲቤት የገባ ሰው እሳር ደንቀኝ እሱን ረስቶ እኮ ነው ዛሬ ዲፌንድ ካላደረኳት ሙቼ እገኛለሁ ብሎ አማን ስሜታዊ ይሆናል ይመስለኛል አንዳንዴ 100 ምናምን ሰው የሆነ ላይቭ ቪዲዮ ይገባና ስሜታዊ ይሆናል ሲያወራ ይመስለኛል ኢሞሽናል ይሆናል አንዳንዴ እና እንደዚህ አይነት ነገሮች ሊናገር ይችላል እንጂ መለስ ብሎ ሲያየው እርግጠኛ ነኝ ይጸጽቷል የተናገረው ነገር እሺ ካለ ያለበት ካለ ነው ይወስድ እንስማውሽ አለ ያለበት ዮኒዬ ልላክልህ ድጋሚስ መዝሙር የሚል ዩዘር ኔም ሪፖርት ልታደርግ ነው የገባው አሁን ቀደም ዮኒ የሚባልም ገብቶ ለመውጣት ተቸኩላላችሁ መዝሙር ይገባሉ ዲስኮኔክት አድርገው ይወጣሉ ቀልድ ነው እንደያዙ አንድ ልሳን ላሰማችሁ እሺ ያሰሚና አዝናና
አሰማን ራማሻ ካን ተክረመ ለበደገን ተክረመ ለበጀንቶኒያስ ሻማ ጋንታሲያ በቤቴ በሰፈሬ ላይ ቀንበራ ያለው በሰፈሬ ከመጣይበት ሰፈር ላይ ቀንበራ ያለው ልክ ነው። ብዙ ተዳሮት እያለ ነው የምናገለግለው። ልክ ነው። ስተንቢ እግዚአብሔር በቃ እንዴ ማለት እንደዚህ ነው። እሺ እግዚአብሔር እንትና እንኳን የሚጫወትበት ነው። አየ ስፒሪት ይሄ ቀንበር በጣም አለ። በጣም ቀንበር ባንተ ላይ እየተሰራ ያለውን ቀንበር ያለው በቤተክርስቲያን ላይ ብዙ ሰልፍ አለ አይደል? ቤተክርስቲያን ላይ ሻካ ማገላክ ለማጀንተኔ የኔ በጣም ተጽዕኖ ያለበት አካባቢ ላይ ነው ያለው። ቫማካን ተክላ ማለበለበደጋን ተክላ ማለበዲያስ አሁን ይሄ ቀንበር ተመቷል አለኝ የጌታ መንፈስ። አሜን። በቤተሰብ ላይ የሚነሳን ሰልፍ ያለው በቤተሰብ ላይ አንድ ሰልፍ ያለው በጣም ያስቸገረ በጣም የቅርብ የምትለው ሰው አንተን የሚያውቀው ሰው በአንተ ላይ ሰልፍ ስሰራ ያለው የጌታ መንፈስ ቀንበሩን ሰብር ያለው አለ። ሻካ ማጋን ተክላ ማለበዲጋን ተክላ ማለበዲያስ አሜን። የማቆም የእነዚህ እንኳን መጫወቻዎች ናቸው። በጣም ጭራሽ አስረስም ግራ ገባን እኮ። አይ አስረስማ እቺ ጭስ ተደብቃ ታገለግላለች። ንግግሯ ጀማሪ ነበረች እኮ ነበርኩኝ ትላለሽ እንግዲህ እኔ እቺ ጭስ እኮ ፀጉሯን ፈርማ በጣም አበጥሮ የመጣ ሁሉ ዝም ብለው በቃ የቅድሙ ኮሜንት ቅድሙ ልጅቷ የጻፈችው ኮሜንት አሁን እዚህ ልጅ ላይ ተግባራዊ ይሆናል። እኔ ብቻ ነኝ ጴንጤ ፋራ የሚመስለኛል እንጂ ለዚህ ልጅ ይሰራል። አሁን ለዚህኛው ልጅ 18 ላይ ያዘበት ልጅ ባይዘው ሆነችክም እንደዚህ እንትን ብለዋል። በቃ የማያውቁት ማንም ሰው መጥቶ እንደዚህ ቢላቸው ይቀበሉታል። ምክንያቱም አየህ መጀመሪያ አግነስ ኦዝመን ስትጀምርም እንደዚህ ነበረ። በቃ ማንም ሰው የማያውቀው መስሏት በቃ ቻይንኛ ነው አለች። ሲጠራ ቻይኖች ተጠርቶ ሲያነቡ የዶሮዎች እንጂ የቻይኖች አይደለም ማለት እንደውም ከዚህ ዓለም አይደለም አለች። እንደውም ከዚህ ዓለም አይደለም እና ተርጉሙ ሲባሉ ከዚህ ዓለም አይደለም እንደሚሉት እና መጫወቻ አትሁኑ ፕሊስ። እኔ አሁን የምር እኔ እንጃ እኔ እንትን ስፒሪቱም ከባድ ነው፣ ግን ጌታን ስፒሪቱ ከባድ ነው። አሁን በጣም እኔ ማዝንላቸው ይዋዴ ለምን እንደሆነ ታውቃለህ? በቃ እንደዚህ ዘለው ምን ብለው በቃ በትምህርት ተሸውደው በእንደዚህ አይነት ስፒሪት ፕሮሰስ ተደርገው ያው እንግዲህ አለ አይደል ከጌታ ጋር ኖረናል፣ ጌታን አገልግለናል፣ ጌታን አውቀናል በሚል በመሸወድ ስፒሪት ውስጥ ስለሆኑ ፋይናሊ ግን ያሳዝናል። ብቻ እኔ እግዚአብሔር ይድረስላቸው። ግን አንዳንዴ ልባችንን ካልከፈትንም እንደዚህ አይነት በቃ የጅል ስራ በቃ አባ ገብረ ኪዳን ጅል የሚለውን ቃል ሲጠቀሙ በጣም ነው ደስ የሚለኝ። አባባላቸው ረገጥ አድርገው ነውና በዚህ ደረጃ ልባችንን ክፍት ካላረገን እንደዚህ የሰይጣን መጫወቻ ከሆነ እግዚአብሔርም አይረዳንም። እውነት ለማውራት እግዚአብሔርም አይረዳንም። ልባችንን መክፈት ያስፈልጋል። ይሄን ሁሉ የምናደርገው መጽሐፍ ቅዱስ ከታሪክ አንጻር ከምን አንጻር የምንነግራችሁ ለምንድን ነው? እኔ የሚገቡት ሰዎች ግን ጤነኛ ናቸው? የምንነግራችሁ ለምንድን ነው ከተባለ አትሊስት እንድትነቁ በሆነ ሚስ የሚነቁ ሰዎች ስላሉ ነው። ደግሞ ከዚህ በፊት የነቁ ሰዎችም አሉ፣ የሚነቁ ሰዎችም ስላሉ ኦኬ። እኛ እዚህ መሳቃችን ምናምን በብሽቅ እንትን አትመልከቱት። ግን ምንድነው ፎከስ ማድረግ ያለባችሁ ዋናው ነጥብ ላይ ነው። ይሄ ልምምድ ጴንጤቆስታሎች ዘንድ ያለው ልምምድ አጋንንታዊ ልምምድ ስፒሪቱ ራሱ የእግዚአብሔር መንፈስ አይደለም። ይህን ማወቅ አለባችሁ። እሺ ዮኒ አሁን ዲስኮኔክት ነው ማድረግ። የምትወጣ ከሆነ ገብተህ ማይክን ሆን አድርግ። ሰላም በለ። እሺ ሰላም ነው ጋዲ፣ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ፕሮቴስታንት ከሙሉ ወንጌል። ሙሉ ወንጌል ያው፣ ስለዚህ ጴንጤቆስታል ማለት ነው።
አሁን ከቅድም ጀምሮ ነው መጽሐፍ ቅዱስ አልገባም ስንሰማቸው የነበሩ ልሳኖች ትክክለኛ ልሳኖች ናቸው ብለን የምታምነው? እያንዳንዱን ስላልሰማው ያው መጨረሻ ላይ ያው እየቀለደ ያለው ነበር የሰማሁት። እሱን እሺ መጽሐፍ ቅዱስ ላይ ያለው ልሳን የሚታወቅ ነው የማይታወቅ? ዓለም ላይ የሚታወቅ ነው የማይታወቅ ቋንቋ ነው? እኔ ለምንድን ነው እያወራችሁ የምትወጡት? ቆይ እኔ እኮ የማይገባኝ ነገር ወይስ ከጀርባ የሚያማክራችሁ ሰው ከጀርባ ነው ያለው? ምን አልከኝ ጋዲ? እስኪ 1200 ሰው ቁጭ ብሎ እየተከታተለ እያወራ 10 ያትውጣ። ኦኬ መጽሐፍ ቅዱስ ላይ ያለው ልሳን ሐዋርያት የተሰጣቸው የልሳን ስጦታ ዓለም ላይ የሚታወቅ ላንጉዌጅ ነው ወይስ አሁን በጴንጤቆስጣሎች ዘንድ ያለው ግሎሶሊያ የሚባለው ነው? ልሳን መጀመሪያ መጽሐፍ ቅዱሳዊ መሆኑን ታምናለህ? ኦፍ ኮርስ ልሳንማ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ ያለው ልሳን ግን የሚታወቅ ቋንቋ ነው ጥያቄው። የሚታወቅም አይታወቅም አለ። እሺ የማይታወቀውን እስቲ ንገረኝ። መጽሐፍ ቅዱስ ላይ የማይታወቅ ልሳን አለ? የማይታወቅ ስትል በዚህ ዓለም የማይታወቅ ማለት ነው አይደል? ላስወጣው ነው በቃ። ይሄ ልጅ ምን አይነት ልጅ ነው? እግዚአብሔር ምን ሆነ ነው? እያነበብኩ ነው። መጽሐፍ ቅዱስ ላነብ ነው የወጣሁት። አባይ አታውቁም እንዴ? ጴንጤዎች ባይዘው ጴንጤዎች የመጽሐፍ ቅዱስ እውቀት ራሱ የላችሁም? ይቅርታ አድርጉልኝና እኔ አሁን ምንም ቼክ ሳላደርግ ነው ላይክ ስለ ልሳን የሚናገሩ ክፍሎችን እነግራለሁ። አንተ አገልጋይ ነህ፣ በደንብ ታውቃለህ። እኔ ደግሞ ምዕመን ነኝ። ስለዛ ከአንተ ልማር ነው የመጣሁት። አወራለሁ። ቼክ ማድረግ ደግሞ መጽሐፍ ቅዱስ ኃጢአት አይመስለኝም። አይ ኃጢአት ነው አላልኩም። ዲስኮኔክት አታድርግ። ዲስኮኔክት እየሰማሁ ነው። መጽሐፍ ቅዱስ ላወጣ ነው እየወጣሁ ያለሁት። ስለምን ጋዲ ስለ ልሳን ልታወራ ገብተህ ስለ ልሳን የሚያወራውን ጥቅስ ሳትይዝ ትገባለህ እንዴ? ምን ልታወራ ገባህ ታዲያ? ቀጥል እስቲ ዋዴ። እኔ ደከመኝ። እስቲ አውራው በእናትህ ሪፖርት ያደርጋል ዋዴ። ኦፍ ኮርስ ስለ ልሳን ልታወራ ገብተህ ግን ጥቅሱን ቼክ አድርገው አልመጣም። ቼክ ላደረገው ነው መውጣው አትበል። ቼክ ካልተዘጋጀ ሌላ ጊዜ ተዘጋጅተህ ትመጣለህ። ላስተምር አይደለም የገባሁት አይደል? ላስተምር አይደለም። እናንተ ተዘጋጅታችሁ ነው የገባችሁት። ምን ልታደርግ ነው የገባው? እሺ እናንተንም ጥያቄ እየቀለዳችሁ ነው። ያው እኔ ደግሞ ቤተ እምነቴ ነው። ስለዚህ ምን ልታደርግ ነው የገባኸው? ልጠይቃችሁ ነው። ጥያቄ ያላችሁ ግቡ ብለናል እኛ። ምንድን ነው? እሺ ልሳን የምትቀበሉና መጽሐፍ ቅዱሳዊ ነው የምትሉ ግቡ ነበረ እኮ። እኔ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ስለዛ ገባው። ከየት አመጣው? እሺ የማይታወቅ ልሳን የሚለው ከየት አገኘው? እስቲ ከመጽሐፍ ቅዱስ ያንን ላነብልን የገባሁት። ጥቀሰው። እኔ አነብልሃለሁ። አታንብበው። ጥቅሱን ንገረኝ፣ እኔ አነብልሃለሁ እኮ። እነግርሃለሁ ታዲያ እኮ አታስፈራራኝ። እነግርሃለሁ እያልክ አታስፈራራኝ። ንገረኝ እንጂ። እሺ ልትወጣ ነው? እሺ ይሁን። ያገኘው እኮ ልንገርህ። ኧረ በል እያለመጥክ ነው እንዴ? በል አዎ ያዛገልቶ ልንገርህ ይለኛል እንዴ? ምን አይነት ነው? ጥቅስ ራሱ ሳያውቁ ነው እንደሚገቡት። ስለ ልሳን የሚናገረው እኮ የተወሰነ ቦታ ነው መጽሐፍ ቅዱስ ላይ ራሱ። አንደኛ ቆሮንቶስ ምዕራፍ 14ን ለመውጣት ሰው ይሄ ሁሉ 10 ይወጣ ገባ ሲል ያሳዝናል። ሮቢን ተቀበላት ወር ተቀበላ። ሰላም እንዴት ናችሁ? ሮቢ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ናችሁ? ከየት ቤተ እምነት ነሽ? እኔ ፕሮቴስታንት ነኝ፣ ሙሉ ወንጌል። ኦኬ። ከቅድም ጀምሮ ስንሰማው የነበረው ልሳን ነበረና እሱ ልሳን መጽሐፍ ቅዱሳዊ ነው ብለሽ ታምኛለሽ? አዎ አምናለሁ። እሺ አንቺ ልሳን መናገር ትችያለሽ? አዎ እናገራለሁ። አይ ዝም ብዬማ አልናገርም። ጸሎት ላይ ስትሆን ነው እንጂ ዝም ብሎ እኮ አይነገርም። አንደኛ ኢዮብ ቅድም ያለው እውነቱን ነው። በመንፈስ ስትሆን ነው እንደዚህ ነገር የምትረዳው እንጂ ዝም ብለህ በስጋና በደም አይደለም።
ስትጸልይ አንዴ ስሚ የሐዋርያት ሥራ ምዕራፍ 2 ላይ ያሉ ሰዎች ሁላችንም በገዛ ላይክ የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? በገዛ ቋንቋችን እንዴት ይናገራሉ ያሉት በመንፈስ ሆነው ነው? አዎ በመንፈስ ሆኖ ነው። እሺ እዚህ ጋር ልንገራ አንደኛ ቆሮንቶስ 14 ላይ ላንብብልህ። እንሄዳለን ወደ አንደኛ ቆሮንቶስ 14 እንሄዳለን። የሐዋርያት ሥራ ምዕራፍ 2 ላይ እንደዛ ያሉት ሰዎች ከተለያየ ቦታ የተሰበሰቡ ሰዎች በመንፈስ ሆነው ነው የሚለውን ጥቅስ ነገር ጥቅሱ መንፈስ ቅዱስ ሲወርድባቸው አይደል እንዴ የተናገሩት? ሳይወርድባቸው ነው የተናገሩት። አዳማጮቹን ያልኩስ አዳማጮቹ የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን ያሉት ሰዎች በመንፈስ ሆነው ነው እንደዛ ያሉት። እነሱ አይደለም እነዛ ሲጸልይ የነበሩ ነው ለመረዳት ለምሳሌ አሁን በአንቺ እምነት እኔም ሆንኩ ዮሐዴ እዚህ ገስት ላይ ያሉ ኦርቶዶክሳውያን ድነናል ብለሽ አታምኚ። ስለዚህ እኛም ማናምን ሰዎች ነን ያልዳነን ሰዎች ስለሆንን ግዴታኛ በመንፈስ መሆን አይጠበቅብንም። አንቺ በመንፈስ ሆነሽ መናገር ትችያለሽ ነው የኔ ጥያቄ የኔ ሐሳብ እኮ ነው። ግን እዚህ ጋር ደግሞ ማንበብ አለብህ። አንደኛ ቆሮንቶስ 14 ላይ እንደዚህ ይላል። አንዴ ስማኝ። እኔ ከራሴ አይደለም የምነግርህ ከእግዚአብሔር ቃል ላይ የነበብኩ ነው የምነግርህና አንዴ ስማኝ። እንዲህ ይላል፣ ፍቅርን ተከተሉ፣ መንፈሳዊ ስጦታዎችንም በተለይ ትንቢትን የመናገር ስጦታ በብርቱ ፈልጉ። በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለምና ምስጢር የሆነውን በመንፈስ ስለሚናገር የምረዳው የለም ይላል። አየህ እዚህ ጋር ምንድን ነው የምለው? በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለምና ምስጢር የሆነውን በመንፈስ ስለሚናገር የምረዳው የለም ይላል። እዚህ ጋር ስታየው አሁን ይሄንን ትከራከራለህ፣ ትክደዋለህ። ለምን እንደዚህ ተብሎ እዚህ ላይ ተጻፈ ብለህ ከእግዚአብሔር ጋር ትከራከራለህ? ሮቢ አብራራልሻለሁ። ሲጀመር የጳውሎስን አውድም ስላልተረዳሽ ችግር የለውም። የትኛውን መጽሐፍ ቅዱስ የትኛው ህትመት ነው? ህትመቱ የትኛው ማለት ስታነቢ ልክ አይደለም። ኦርደሩ ቃላቱ የተቀመጡበት መንገድ አሁን አንተ ያነበብሽው ልክ ስላልሆነ ህትመቱ የትኛው ነው? አዲስ ትርጉም ላይ ነው እያነበብኩልህ ያለሁት። አዲስ መደበኛ መጽሐፍ አዲስ ትርጉም ማለት ነው። ቃሉ አዲስ መደበኛ ትርጉም ነው። ቃሉ የሚለው በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል ይላል። ስለዚህ ልሳን የምናገር ከእግዚአብሔር ጋር ነው የምናገረው እንጂ ከሰው ጋር አይደለም። መንፈሳዊ ምስጢር ስለሆነ ማለት ነው። አሁን እዚህ ጋር እየተናገረ ያለው ጳውሎስ ከምን አንጻር መሰለሽ? የአንደኛ ቆሮንቶስ ምዕራፍ 14ን ከዚህ ጊዜ ብዙ ጊዜ አብራርተነዋል። ሙሉ ሐሳቡን አላነሳውም። ምን እያለ መሰለሽ? በቆሮንቶስ ቤተክርስቲያን ውስጥ ልሳን የመናገር የጸጋ ስጦታ የነበራቸው ሰዎች ነበሩ። ቆሮንቶስ ቤተክርስቲያን ያጋጠማትን ችግር መረዳት ያስፈልጋል። ልሳን የመናገር ልሳን ማለት ዓለም ላይ የሚታወቅ ቋንቋ ነው። ጳውሎስ እዚህ ጋር እያለ ያለው ይህን በምን ታውቂያለሽ? ሮቢ ነው ስምሽ? ይቅርታ ሮቢ። ሮቢ እስከ ቁጥር 10 ሜቢ ከኛ ጋር ከወጣሽ በኋላ እስከ ቁጥር 10 ሄደሽ ማንበብ ትችያለሽ። ቁጥር 10 ላይ ይወርድና ጳውሎስ ምን ይላል መሰለሽ? በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ የለም። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለኔ እንግዳ ይሆናል። ምን አለ ጳውሎስ? በዓለም ምናልባት ልሳን የሚባለው ነገር ቆሮንቶስ ላይ ያለው ራሱ ለቆሮንቶስ ቤተክርስቲያን የተሰጠው ልሳን ራሱ ላንጉዌጅ ነው፣ ዓለም ላይ የሚታወቅ ቋንቋ። ለዛ ነው ጳውሎስ ቁጥር 10 ላይ ምን አለ? ምናልባት በዓለም ምናልባት አለ ቁጥር የሌለው የቋንቋ አይነት ይኖራል። ብዙ ላንጉዌጆች አሉ ዓለም ላይ አለ ጳውሎስ። ቋንቋ የሌለው ህዝብ የለም፣ ላንጉዌጅ የሌለው ህዝብ የለም። ከዛ ቁጥር 11 ላይ ምን አለ? እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። ለምሳሌ የሚናገረውም ለኔ እንግዳ ይሆናል አለ። ለምሳሌ ቁጥር 2 ላይ ምን እያለ መሰለሽ? ለልሳን የሚናገረው ለእግዚአብሔር እንጂ ለሰው አይናገርም ብሎ ጳውሎስ እየተናገረ ያለው ምን መሰለሽ? የቆሮንቶስ ቤተክርስቲያን ተርጓሚ በሌለበት አንደኛው ችግር ያጋጠማት እሱ ነበር አይደለ? ልሳን የመናገር ስጦታ አላቸው፣ ነገር ግን የሚተረጉም ሰው በሌለበት ዝም ብሎ ልሳን ይናገሩ ነበር አይደል? በጣም ጥሩ። እዚህ ላይ ከተስማማን አሁን እንዲህ እንደማለት ነው። ቆሮንቶስ ቤተክርስቲያን ያጋጠማትን ችግር በደንብ አዳምጪኝ። ለምሳሌ እኔ ቻይንኛ የምናገር አሁን እዚህ ጋር እንዳለ ብዙዎቻችን ኢትዮጵያውያን ስለሆነ ማለት ቻይንኛ የምናገር ልሳን የጸጋ ስጦታ ተሰጠኝ በል። ለምሳሌ እመጣና ተርጓሚ በሌለበት ለምሳሌ ወደ አማርኛ የሚተረጉም ሰው ምናምን ሳይኖር እኔ መጥቼ ዝም ብዬ በቻይንኛ ብናገር ጳውሎስ ምን እያለ መሰለሽ?
በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም። ለምን መሰለሽ? ቻይንኛውን ብናገር የሚረዳኝ ሰው የለም። ቻይንኛውን ብናገር ኦኬ፣ ያን ስጦታ እኮ ከመንፈስ ቅዱስ ነው የተቀበልኩት። ተርጓሚ በሌለበት ግን ቻይንኛውን ዝም ብዬ ብናገር ከናንተ ውስጥ ማንም አያስተውለው። አንቺ አታስተውይም፣ ዮሐዳ አያስተውልም። ነው ግን ደግሞ እዚህ ጋር ማለት ነው በልሳን የምናገር ራሱን ያነጻል እንጂ ይላል። ራሱን ያነጻል ይላል። ትንቢትን የምናገር ግን ቤተክርስቲያንን ያነጻል ይላል። አየህ አልጨረስኩም እኮ እሱን ቁጥር 2 ልጨርስልሽና ከዛ በኋላ ቁጥር 2ን ሳንጨርስ ወደ ታች መውረድ ስለማንችል ቁጥር 2 ላይ ያለውን ሐሳብ እንድትረጁ ስለፈለኩ ለመማማር ፐርፐዝ ማለት ነው። ኦኬ ስለዚህ እኔ ቻይንኛ ብናገር ማንም ኦኬ ቻይንኛ ብናገር ተርጓሚ በሌለበት ቦታ ለአንቺም የምናገረው ሁላችሁም የምትሰሙን ሰዎች ለእናንተ ጳውሎስ እንዳለው እንግዳ ነገር ይሆናል። ስለዚህ ጳውሎስ ምን አለ? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ማለት ተርጓሚ በሌለበት ማለት ነው። ኦኬ ለምን እግዚአብሔር ቻይንኛ ብናገር ዕብራይስጥኛ ብናገር እግዚአብሔር ነው በባህሪው እግዚአብሔር ስለሆነ በምንም አይነት ቋንቋ እግዚአብሔር ሰውን ይሰማል። በምንም አይነት ግን ዓለም ላይ ባለ ቋንቋ እግዚአብሔር ሰውን ይሰማል። የሚያስተውለው የለምና አለ ጳውሎስ። አይሻል ቻይንኛ ብናገር እግዚአብሔር ይረዳኛል በቻይንኛ ብጸልይ ለምሳሌ። እናንተ ግን ማህበሩ ለምሳሌ አይታመን። እንደዛ አይደለም ጋድሳ፣ እንደዛ አይደለም። ይኸውልህ እዚህ ጋር ልሳን ይሄ መንፈስ ቅዱስን ስትቀበል ነው የምትሞላው። አሁን ለምሳሌ አንተ ተጠምቃለ አምነህ ተጠምቃለህ አይደለም? ቆይ አንዴ አዳምጠኝ። አሁን አንተ ስትጠመቅ ምን ተቀበልክ? የጸጋ ስጦታ። እስቲ አሁን ስትጠመቁ በመንፈስ የጸጋን ስጦታ ትቀበላላችሁ፣ በመንፈስ ትሞላላችሁ ይላል። ምን ተቀበልክ? እስቲ ንገረኝ። አንተ ስትጠመቅ የጸጋ ስጦታ ምንድነው ታውቂያለሽ? የጸጋ ስጦታ ምንድነው? አዎ ትንቢት አለ፣ ልሳን አለ፣ ብዙ አይነት ጸጋ አለ። አንተ ምን ተቀበልክ? እስቲ ንገረኝ ከመንፈስ ቅዱስ። እሱን እኮ ምን ተቀበልሽ? ለምሳሌ እኮ አልኩሽ። አንተን እየጠየቅኩ እኮ ነው። እንዴ ጥያቄን በጥያቄ መጀመሪያ መልስልኝና እኔ እነግርሃለሁ የራሴ ማስተማር የጸጋ ስጦታ ነው አይደለም? አሁን ለምሳሌ ጌታችን ኢየሱስ ክርስቶስ ሲጠመቅ እርግብ በመንፈስ ቅዱስ በእርግብ መልክ ወርዶበት ማስተማር የጸጋ ስጦታ ነው አይደለም? ማስተማር የጸጋ ስጦታ ነው አይደለም? ነው እሱ ነው። ግን የምታስተምረው ትምህርት ከመጽሐፍ ቅዱስ ጋር እየተከራከርክ የተጻፈውን አይደለም ብለህ እየካድክ እንዴት ነው ከእግዚአብሔር ጸጋ የሚሆነው? ይሄ አሁን እዚህ ጋር ብነስልሽ በቃ ሐሳብን በሐሳብ መሞገስ ስለማትሺ ኦኬ ትልቁ እዚህ ጋር ነው ሮቢ። እኔ አሁን ካንቺ ጋር የመጫውም የመዳረቅም አቅሙም የለኝም እውነት ለማውራት ግን እኔ የእውነት በፍቅር ነው እየጠየቅኩ ያለሁት። እኔ ምን ለምጫው እሱ ነው አሁን ባንቺ ኮንክሉዥን ላይ ለምን እንደምትችል መጫው አይደለም ንግግሬ ነው፣ ኖርማል ነው። ኮንክሉዥን ላይ ትደርሻለሽ። ኮንክሉዥን ላይ ማለት ምንድነው? ድምዳሜ ላይ እግዚአብሔርን ቃል እየካድክ ትይኛለሽ። እኔ መጽሐፍ ቅዱስን ጠቅሼ ጳውሎስ እያለ ያለው ይሄንን ነው እያልኩሽ እኮ ያለሁት መጽሐፍ ቅዱስን ጠቅሼ ነው። ኦኬ መጽሐፍ ቅዱስን ጠቅሼ ነው እያልኩሽ ያለሁት። አንደኛ ቆሮንቶስ ምዕራፍ 14 ሙሉን ብታነቢው ጳውሎስ እየተናገረ ያለው ስለ ላንጉዌጅ ነው። ሙሉን ብታነቢው ተርጓሚ በሌለበት አትናገሩ። ተርጓሚ ከሌለ ለነፋስ እንደሚናገር እንደውም እዚህ ቆይ አንዴ ላንብብልሽና ከዛ እኔ እንደውም ፊት ለፊት ጥያቄውን ጠይቅሻለሁ። እሺ ምን ይላል መሰለሽ? ቁጥር 9 ላይ ጳውሎስ እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩት ትሆናላችሁና። ይሄ ሁሉ ጳውሎስ እየተናገረ ያለው ተርጓሚ በሌለበት ልሳን መናገር ቆሮንቶስ ቤተክርስቲያን ውስጥ የመጣውን ችግር ነው እያለ ያለው። ኦኬ ለዛ ነው በልሳን የሚናገር ለእግዚአብሔር ይናገራል። ኦኬ የሚያስተውለው የለምና የተባለው። እኔ ቻይንኛ ብናገር ምሳሌ ሰጥቼሻለሁ። ቻይንኛ ብናገር ከእናንተ ውስጥ የሚረዳኝ ስለሌለ የሚያስተውሉ ማንም የለም። በመንፈስ ግን ሚስጥር ይናገራል። እኔ አሁን በቻይንኛ ልጸልይ ይችላል እኮ እኔ ከእግዚአብሔር ጋር ልነጋገር ይችላል በቻይንኛ በሚታወቅ ቋንቋ። ኦኬ እናንተ ግን አታስተውሉት። ለዛ ነው ጳውሎስ አይደለም። ይኸውልህ ተረድቻለሁ፣ ገብቶኛል። አንዴ አዳምጠኝ። አንዴ ስሚ። እሺ በቃ ምን ብሎ ይናገራል መሰለሽ ጳውሎስ? እሺ እንደውም ራሱ ጳውሎስ ይናገር። ኦኬ ጳውሎስ ይናገር አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 13 ጀምሮ እንደዚህ ይላል። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ። አይሻል ልሳን ማለት ቋንቋ ነው። ያን ቋንቋ ይተረጎማል። እሺ በልሳን በጸልይ መንፈስ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድነው ይላል ጳውሎስ? በመንፈስ እጸልያለሁ፣ በአእምሮም ደግሞ እጸልያለሁ፣ በመንፈስ እዘምራለሁ፣ በአእምሮም ደግሞ እዘምራለሁ። እንዲያማ ካልሆነ ይላል ቁጥር 16 ላይ በደንብ አስተውይ። አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አይሽ ጳውሎስ ምን እያለ እንደሆነ
ለምሳሌ እኔ ያው ቀደም ቻይንኛን ምሳሌ ስለወሰድኩ በቻይንኛ እግዚአብሔር ይባርካችሁ ብዬ እዚህ አሁን እዚህ ጋር የተቀመጠው ማህበረሰብ 1000 ምናምን ሰው አለ 300 ሰው በባርክ የምናገረው ነገር ተርጓሚ ከሌለ የምናገረው ነገር ስለማታስተውሉት ኦኬ ያንን ልሳን የመተርጎም ጸጋ የተሰጠው ሰው ሌላ ሰው ከሌለ የሚተረጉም ሰው ከሌለ እንዴት አሜን ትያለሽ? ጳውሎስ እያለ ያለው እሱ ነው። ምን አለ? በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ቀጠል አድርጎ ይላል። አንተማ መልካም ታመሰግናል፣ ሌላው ግን አይታነጽበትም አለ ጳውሎስ። አይሻ እኔ በቻይንኛ ባመሰግን እግዚአብሔርን ብባርክ እግዚአብሔር ይባርካችሁ ብል እኔ ታነጽበታለሁ። ፐርሰናሊ እኔማ እግዚአብሔርን አመሰግነዋለሁ እያመሰገንኩ ነው። ነገር ግን ማህበሩ አይታነጽበትም። ለምን? እምለውን ነገር አንደርስታንድ ስለማያደርግ ማህበሩ። ኦኬ ከሁላችሁ ይልቅ ቁጥር 18 ላይ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ አለ ጳውሎስ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት ልሳን በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ እያለ ይናገራል። ሰዎች አንደርስታንድ በሚያደርጉት 5 ቃላት ብናገርም ፕሪፈር አደርጋለሁ። ኦኬ በተሰጠኝ በመንፈስ ቅዱስ የጸጋ ስጦታ በዛ ልሳን ብዙ ነገር ከምናገር ይልቅ 5 ቃላትን በአእምሮዬ ልናገር እወዳለሁ ማለት እዛ ጉባኤው በሚረዳው ላንጉዌጅ ብናገር እመርጣለሁ እያለ ይናገራልና ሮቢ ሙሉ መጽሐፍ ቅዱስን አንደኛ ቆሮንቶስ ሙሉ የምታነቢ ምዕራፍ 14 ሙሉ የምታነቢ ከቁጥር 1 ጀምሮ ሐሳቡ ግልጽ ነው። ጳውሎስ ግልጽ አድርጎ ነው ያስቀመጠው። ወደዚያ ያስብልም ወደዚያ ያስብልም። ኦኬ እሱን ገብተሽ ብታዩ ትረጃለሽ። ዳዲ አንድ ጥያቄ ልጠይቃ። እሺ ቆይ አንዴ ቆይ እሱን የሚጠይቀው ነገር አለ። እሺ ትጠይቂያለሽ። እዚህ ካነበበው ተጽፏል። አንዴ እስቲ ካነበበው አንፃር አንድ ጥያቄ ልጠይቅሽ ከመጠየቅሽ በፊት ምን ያክል ክፍሉ እንደተረዳሽው ለማወቅ ማለት ነው። እሺ ሮቢ ቴንክ ዩ። ቁጥር 16 አሁን ያነበበልሽ ክፍል ላይ እንዲያማ ካልሆነ አንተ በመንፈስ ብትባርክ ይላል። ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ ይላል። ባልተማሩት ይላል አይደለ? ምን ባልተማሩት የሚል ምንድነው የሚማሩት? ቋንቋውን ነው ምሳኑ ጎበዝ። ስለዚህ የሚማሩት ተምረውም ሊያውቁት የሚችሉት ቋንቋ ነው ማለት ነው አይደል? ስለዚህ ተምረው የሚያውቁት ቋንቋ ከሆነ ዓለም ላይ ያለ ቋንቋ ነው ማለት ነው አይደል? አዎ ቴንክ ዩ። በቃ እሱን ነው እያለ ያለ። አሁን ለምሳሌ እዚህ ያሉት ኢትዮጵያውያን ናቸው። ማዘር ታንግ ላንጉጃቸው ምንድነው? አምሃሪክ ወር ምናምን በቃ ብሔራዊ ቋንቋ አማርኛ ነው እንበልና ከአማርኛ ውጪ ግን ሌሎቹ ተምረው ሊደርሱባቸው ይችላል። አሁን ለምሳሌ ጋዲ ሳይማር ቻይንኛ ቢያቅ መንፈስ ቅዱስ ገልጸሎት እኛ ወይም ቻይንኛ ተምረን ካላወቅን አለበለዚያ የተወለድንበት ቋንቋ ካልሆነ እንዴት አድርገን ልንሰማው እንችላለን ነው በቃ ሐዋርያ ቅዱስ ጳውሎስ ሐሳብ። ኦኬ ልሳን እያለ ያለው ሐዋርያቶቹ ሳይማሩ ወይም ደግሞ የተወለዱበት ቋንቋ ሳይሆን መንፈስ ቅዱስ የገለጸላቸው የዓለም ቋንቋ ነው። ከላይ ጀምሮ እንደነገረች ማለት ነው። ከላይ ጀምሮ በዓለም ብዙ ቋንቋ አለ፣ ምናልባትም ቋንቋ የሌለው ሕዝብ የለም አለ። ከነዛ መካከል ግን ቀጥሎ ምንድነው የሚለው? እኔ የአንዱን ሕዝብ ቋንቋ የማላቀው ከሆነ እነሱ ደግሞ ቋንቋው ወይም ደግሞ የተወለዱበት ቋንቋ አይደለም። ስለዚህ አንተ በምታውቀው ቋንቋ ብታወራላቸው እነሱም አይሰሙት ይሆናል ነው ሐዋርያው ቅዱስ ጳውሎስ እንጂ በጭራሽ ከዓለም ያልሆነ የማይታወቅ ቋንቋ እያለ አይደለም ማለት ነው ባጭሩ ነው። ግን ይኸውልህ እዚህ ጋር ማለት ነው በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለም ካለ አይደለም ነው በቃ። ለምን ብትለኝ ደግሞ 5 ቁጥር ላይ ሁላችሁም በልሳን ብትናገሩ ወዳለሁ ይላል። ከዚህ ይልቅ ግን ትንቢትን ብትናገሩ ወዳለሁ። ቤተክርስቲያን እንድታነጽ በልሳን የምናገር ሰው የተናገረውን ካልተረጎመ በልሳን ከምናገር ይልቅ ትንቢትን የምናገር ይበልጣል ይላል። ስለዚህ በልሳን የምናገር አንደኛ ከእግዚአብሔር ጋር ምስጢርን ነው የሚያወራው። ቆይ አንዴ ሰው ምንም አሁን ያልሽ ነገር እንደ አዲስ እየተመለሽ ስለሆነ አይደለም ሲጀመር እውነቴን ነው የምልህ
የእግዚአብሔር መንፈስ ስትቀበል ነው የሚገባ ስለ ልሳን ሲጀመር። ቆይ የእግዚአብሔር መንፈስ አንቺ ጋር በስጋና በደም ከማውራት ምንም አይገባ። መንፈስ ቅዱስን እስክትቀበል ድረስ አይገባ። መጨረሻው ስድብ ሆነ። አሁን የእግዚአብሔር ቃል የጳውሎስን ስናብራራልሽ መጨረሻው ስድብ ሆነ። በጣም ነው የሚያሳዝነው። አሁን ያነበብሽው ክፍል ላይ እንደው በቃ አሁን እኮ ራሱ እግዚአብሔር ስራው ይገርማቸዋል ጋይስ። አሁን ስታነበው እዛው ጋር ራሱ አነበበች። ምን ብላ አነበበች? ሁላችሁም በልሳኖች ቁጥር 5 ላይ ልትናገሩ እወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ምን ባይል ባይተረጉም ምኑን ንግግሩን እንዴ! እኔ እኮ ጳውሎስ ከዚህ በላይ እንዴት ፈትፍሶ ያጉርሰን ጌታ ኢየሱስ። ኦኬ፣ ስለዚህ እህታችን በዚህ መልክ ነው በቃ ይብቃን እዚህ ላይ አይመስልሽም? ለ5-10 ጉዳይ ሆነ። አይ ቲንክ አንድ ሰው ከዚህ በኋላ እንቀበልና እኛ መዝሙራችንን ሰምተን ምናምን እናጠቃል ይሆናል። እግዚአብሔር ያክብርልን ስለመጣሽ ሮቢ። ምናልባት ከቅድም ጀምሮ ሚስጢር ወይም ደግሞ ለእግዚአብሔር ይናገራል የሚለውን ሀሳብ ስትናገር ስለነበረ በአጭር ሪል ኩዊክ ብሏል። በአጭር ለመሄድ ለምንድን ነው የራሳችሁን ብቻ አውርታችሁ ሰውን የምትዘጉት? ለምን አንደማመጥም? ማስረጃ ወይም ደግሞ ቃሉን በደንብ ሳይገባሽ እያወራሽ ስለሆነ አሁን እታች ቆይ አንዴ ብሬ ለምን ሳይሆን እታች ሲጠቀስልሽ ላይ ትሄጃለሽ፣ ላይ ሲጠቀስልሽ እታች ትወርዳለሽ። እንደዚህ እያልሽ መጽሐፉን እንዳሻሽ ዝም ብለሽ የምትሽከረከሪበት ሳይሆን አውድ ተይዞ ይፈታል መጽሐፍ። መጨረሻ ላይ እኮ ይዋዲ ቀጥል ወይ ስጋት ተረድቱም እኮ አለች። መጽሐፍ ቅዱሱ ሌላ ነገር ስለሆነ መጽሐፍ ቅዱሱ ግልጽ ስለሆነ ሐሳቡ እናንተ በስጋት ተረዱትም ስጋዊ ናቸው እኮ ብላ ሰድባን ይወጣችሁ። በቃ አዎ መጽሐፍ አንድ ጥቅስ ላይ ስፔሻሊ የአንደኛ ቆሮንቶስ መልእክት ሙሉ አውዱ ስለ ልሳን እያብራራ እየመጣ ነው ሐዋርያ ቅዱስ ጳውሎስ። ስለዚህ ሙሉ ሐሳቡን እያብራራ ያለውን ሙሉ ኮንቴክስቱን መረዳት ነው። አንድ ጥቅስ ላይ ተንጠልጥላችሁ ከዛ ከወረድክ ግደለኝ ነው የሚሉት። በነገራችን ላይ በቃ ቁጥር 2 ከዛ አይወርዱ ሄደ ከተባለ 4 እሺ ውረዱ እንጂ ሐሳቡን ተረዱት አይወርዱ። ግን እዛ ክፍልም ላይ ምንድነው እያለ ያለው ሐዋርያ ቅዱስ ጳውሎስ እዚህ ያለው ህዝብ ለምሳሌ ስለማይናገረው ቋንቋ መስማት ስለማይችለው ቋንቋ ስለ ቻይንኛ ለምሳሌ ብናገር እኔ ለዚህ ህዝብ ሚስጢር ነው። ሚስጢር ማለት የማያውቀው ኦኬ፣ እኔ የማውቀው ሰው ግን የማያውቀው ቋንቋ ማለት ነው። ሌላ ምንም የለው። እነሱ ግን ምን አድርገው መሰለ የሚቆጥሩት ለራሳቸውም ጭምር ሚስጢር ለተናጋሪው ራሱ ሚስጢር ነው አድርገው የሚረዱት ማለት ነው። በነገራችን ላይ እኔ ለጋዲ ሚስጢር ነገርኩት ማለት እኔም አላውቀውን ሚስጢር ነው እንዴ ለሱ ምነግረው? አውቃ ከእግዚአብሔር ጋር ይነጋገራል ሲባል ራሱ ሰውየው የማያውቀውን ነው እንዴ ለእግዚአብሔር የሚናገረው? አይደለም። በነገራችን ላይ ለምን እንደዚህ ብላችሁ እንድትተረጉሙ ማን ነው የሰጣችሁ? ክፍሉ የሚለው በመንፈስ ግን ሚስጢርን ይናገራል ሲል አሁን እዚህ እየተናገረን ቻይንኛ ቢናገር ኦኬ ለሰው አይሰማውም፣ ኦኬ የማያውቀው ነው ማለት ነው። ትርጉሙ አልተረዳውም። ነገር ግን እኔ እረዳዋለሁ። ስለዚህ እኔ ከማን እግዚአብሔርም ኦፍ ኮርስ ያውቀዋል እኔ እየተናገርኩ ያለሁትን ነገር ማለት ነው። ከማን ጋር እየተነጋገርኩኝ ነው ማለት ነው? ከእግዚአብሔር ጋር። ይቀጥልና ቁጥር 4 ላይ መሰረታዊ ነገር ይሄን ሲፈታ ምን ይላል? በልሳን የሚናገር ራሱን ያንጻል ይላል። አያችሁ፣ እነሱ ራሱን ጭምር አያውቀውም ነው የሚሉ። ራሱን ግን ያንጻል ሲል እሱ ራሱ ያውቀዋል ማለት እሱ ራሱ ያውቀዋል፣ ይረዳዋል፣ ራሱን ያንጽበታል ይላል። ያነጻል አይደለም ያንጻል ነው። እህታችን ያነጻል እያለች ስታነበው ነበር። ራሱን ያንጻል ነው። ምን ማለት ነው? ያንጻል ማለት ራሱ የሚረዳው ነው ማለት ነው። ለራሱ ይጠቀምበታል፣ ራሱ የሚጠቅመው ነገር ነው። ነገር ግን ህዝቡ ግን አይሰማውም ቋንቋውን። ስለዚህ ህዝቡ ሊታነጽበት ይችላል አይታነጽበትም ማለት። ስለዚህ ራሱን ብቻ ነው ሊሰማው የሚችለው እያለ ቀጥሎ ትንቢትን የሚናገር ግን ማህበሩን ያንጻል ሲል ትንቢት ማለት የተነገረውን እያብራራ እያስረዳ በሚያውቁት ትንቢት እያለ ያለው ባይዘው እዚህ ጋር መጻሕፍትን በሚያውቁት ቋንቋ ማብራራትን ነው አክቹአሊ እንጂ ወደፊት የሚመጣውን ነገር መናገር አይደለም። ትንቢት ተብሎ የተነገረው እዚህ ጋር ኦኬ፣ በሚያውቁት ቋንቋ አብራርቶ የሚናገር ግን እሱ ማህበሩን ያንጻል ብለ ሐዋርያ ቅዱስ ጳውሎስ እየተናገረ። ስለዚህ ራሱን ያንጻል ሲል ራሱ የሚያውቀው ቋንቋ ህዝቡ ግን ሊሰማው የማይችል ከሆነ ሊያንጽ የሚችለው ራሱን ነው።
ህዝቡ የሚሰማው ከሆነ ግን ህዝቡ ማህበሩም ያንጻል ማለት። ስለዚህ የሚናገረው ልሳን ካልተረጎመው ወይም ደግሞ ህዝቡ በሚሰማው ቋንቋ ካልነገራቸው ዝም ይበል በቃ፣ በማህበር መካከል አይናገር። እሺ ግን የሚተረጉመው ከሆነ ግን ይናገር አለ። ከዛ ቀጥሎ የማይናገር ይሄ ተርጉሞ ወይም ደግሞ ህዝቡ በሚያውቀው ቋንቋ ተርጉሞ የማይናገር ከሆነ ግን በትንቢት የሚናገረው እሱ ይበልጣል ብዬ እላችኋለሁ ይላል ሐዋርያ ቅዱስ ጳውሎስ። ስለዚህ ይህንን በደንብ መረዳት መቻል አለብን። ግልጽ ነው እንግዲህ ታች ያላችሁ ሰዎች መቼስ እያስተዋላችሁ ነው። ኦርቶዶክሳውያን እኛ ኦርቶዶክሳውያን ከመጽሐፍ ቅዱስ ኦኬ ከእግዚአብሔር ቃል ነው ሐሳቦችን የምናቀርበው። ፕሮቴስታንቶች ደግሞ ቀደም የገባቸው ልጅ ኮሜንት ላይ ታስቃለች እንጂ ምንድነው የሆነ ኮሜንት ጽፋ ያየው እህታችን እንደው ማስተዋል ይስጥሽ። እኔ ምንም አይደለም ከዚህ በላይ እግዚአብሔር ቃል ግልጽ ነው። እዚህ ግልጽ ነው። በቃ እግዚአብሔር ቃል ወደዚህ ወደዛ አያስብልም። ዮሐዴ 5 ጉዳይ ሆነ ለ5 ራሱ በቃ አንድ መዝሙር ምናምን ሰምተን አይ ቲንክ እንትን እንበል በቃ አይመስልም? ኦልሬዲ 3 ሰዓት ሆነ ከገባን እኮ ያ ይቻላል። አዎ መዝሙር ሰምተን ያ እንትን ማለት እንችላለን። ያ ሰው የተማረውን ነገር ያስተዋለውን ነገር ይውሰድ። እንትን የሚለው መዝሙር መክፈት ትችላለህ አንተ ሜቢ